ላይ የገባው ነው ታንክ ዩ መንፈስ ቅዱስ እናመሰግናለን ዛሬ ስለምታስተምረን የእምነት ምስጢር ስለሚገባት ገባው ሰላም 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 ጌታ ሰላም ጸጋ ኢየሱስ ጌታ ነው ሰላም ብያለሁ እንግዲህ ትንሽ ሶሪ ቅርታ እንግዲህ ቴክኒካል ነው እና ቲንክ 9 ከ28 ሙስተኩል ማለት ነው ኤኒዌይ ኢየሱስ ጌታ ነው ሰላም ብያለሁ ሰላም 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 ኢየሱስ ያድናል እና ቲንክ እንማራለን ዛሬ ክፍል 3 ነው የምንማረው ስለ እምነት ማለት ነው አቲስ አንድ ክፍል ይቀረኛል ካለው እጨምራለሁ ምክንያቱም እምነት ወገኖቼ መሰረት ነውና ክርስቲያን ሁሌ አታክ የምትደረጉት እምነታችሁ ነው እምነታችሁን ጴጥሮስ ተዛላችሁ አልክድም ብሎ ሲፎክር ከዛ እንዴት ነው እሱ እንደ አልካደም ኢየሱስን አልካደም እና ጌታ ትክደኛለህ ብሎ ነግሮት ነበር ገባችሁ ስለዚህ አቲንክ ዛሬ ክፍል 3 ነው የምንማረው አጭር ጸሎት ልጸልይና መጀመሪያ አንድ ቃል ላንብብላችሁና በጣም ይሄ ደስ የሚል እግዚአብሔር ቃል መዝሙር 85 ላይ ነውና እሱን ላንብብላችሁና ጸልያለሁ በጣም ደስ የሚል ባረክ ቃል ነው መዝሙር 85 ቁጥር 8-6 ላይ እንደዚህ ይላል እግዚአብሔር ቃል ኦኬ ሰላሙን ለአሕዛብና ለቅዱሳን ሰላም ለቅዱሳን ልባቸውንም ወደርሱ ለመለሱ ይናገራል ሰላምን ለአሕዛብና ለቅዱሳን ልባቸውን ወደርሱ ለመለሱ ይናገራል ምንንም የሚናገረው ሰላም ማለት ነው እግዚአብሔር የሰላም አምላክ ነው በጣም ወረድ የሚለውን ታች ያደረገኛል ነገር ግን ይላል ክብር በመድራችን ያድር ዘንድ ማዳኑን ለሚፈሩ ጌታ እንደዘላም ይቅርታ ነገር ግን ክብር በመድራችን ማዳኑን ሊፈሩ ይቅርታ ነገር ግን ክብር በመድራችን ያድር ዘንድ ማዳኑን ለሚፈሩ ቅርብ ነው ይላል ክብር በመድራችን ማዳኑን ለሚፈሩ ክብር እንዲመጣ ማለት ነው ማዳኑን ለሚፈሩ በመድራችን ቅርብ ነው ይላል ወገኖቼ ኢየሱስ ጌታ ነው ክብር ትዝላችኋል ባለፈው ነግራችኋል ማርታ ብታምኚ የእግዚአብሔርን ክብር ታያለሽ ነው ያለው አልኳችሁ እንግዲህ ስለ እምነት ነግራችኋል ብዙ የተሳሳተ እምነት አለ ትክክል እውነተኛ እምነት ይሄ ቃል እግዚአብሔር ቃል ብቻ ነው ቃሉ ላይ ተመሰረተ ነው ሌላ እምነት ትክክል አይደለም ስለዚህ አትክ ዛሬም ክፍል 3 ነው የምንማረው እግዚአብሔር ምን አለ መጀመሪያ በጣም ተቻ ያረጋኝ ማለት ነው ሰላሙን ለአሕዛብና ለቅዱሳን ልባቸውን ወደርሱ ለመለሱ ይናገራል ማዳም ሰላሙን የእግዚአብሔር ሰላም ማለት ነው ዛሬ ምድር ሰላም አይደል ያጣው ዛሬ ያለ ጦርነት ምናምን ያለ ችግር ግሬስ ምድር ላይ ግሬስ ዛ ምድራችን ላይ ያለው ግሬስ ትኩሳት ያያችሁ ግሬስ መጸለይ ያለብን እግዚአብሔር እውነተኛ ዳኛ ነው እግዚአብሔር ወገኖቼ ይቅርብ አምነ እንዳብሶ ትንትላ ፊልጵስዩስ 4 ላይ ጌታ ቅርብ ነው በነገር ሁሉ በጸሎት በምልጃ ከምስጋና ልመናችሁ ባንዳች አትጨነቁ አለ ስለዚህ እኛ ምንድነው በጸሎት በምልጃ ከምስጋና ጋር ልመናችን ማቅረብ ነው የኛ ላፍን መማለድ እኛው ምድር ላይ ምን ማለት እኛ ነን ምድር ላይ ማለት ነው አያችሁ ጌታን ወክለን ማለት ነው ስንጸልይ የማለድን ነው ማለት ነው እግዚአብሔር በክርስቶስ ኢየሱስ ስም ምሕረት አምጣ ስንል የማለድን ከላይ ደግሞ ላይ ያለን ኢየሱስ አማላይ በሰውና በእግዚአብሔር መካከል ያለ ማለት ስለዚህ ኢየሱስ ጌታ ነው ልጸልይ አጭር ጸሎት በኢየሱስ ክርስቶስ ስም አባቶ እናመሰግናለን ይሄን ቀን ስለሰጠን ተባረክ ዛሬ ምሕረት ይሄን ቀን ገልጦ ሰጠን በኢየሱስ ክርስቶስ ስም እናመሰግናለን አሁንም ጌታ እግዚአብሔር ምሕረትን በሚያውቁ ላይ ጽድቅ ልባቸው በቀና ላይ ዘርጋ ተብሎ ተጽፏል ዛሬም በኢየሱስ ክርስቶስ ስም ምሕረት በዛ ምድራችን ላይ በዛ በኢትዮጵያ በኤርትራ በዛ በመቀሌ በኢየሱስ ክርስቶስ ስም በአፍሪካ በራሺያ ሆነ በኢየሱስ ስም ምሕረት ትምጣ በኢየሱስ ስም የእግዚአብሔር ምሕረት ትምጣ እግዚአብሔር አባቶ እናመሰግናለን በጌታ በኢየሱስ ክርስቶስ ስም ክብር ሁሉ ላንተ ይሁን ብቻ አንተ ብቻ ጌታ እግዚአብሔር ምታስመልጥ አንተ ነህ እግዚአብሔር አባቶ ሁሉ ላንተ አሳልፈን ሰጠን ባንዳች አትጨነቁ ብለሃል በኢየሱስ ክርስቶስ የሚያስጨንቃችሁን ሁሉ በሱ ላይ ጣሉ ብለሃል በዛ ላይ ኢትዮጵያ ሆነ ኤርትራ ሆነ መቀሌ ሆነ እግዚአብሔር ራሺያ ሆነ በኢየሱስ ስም አሜሪካ ሆነ ሁሉ ላንተ አሳልፈን ሰጣለን ቅዱስ አባቶ መንገር ስላለ በወጀባሉ ንፋስ እናመሰግናለን ስለምትፈውስ እናመሰግናለን ዛሬ የምንማረው ትምህርት የእምነት ምስጢር እንዲገባን እርዳን አፍቀበር ስም ይባረክ በኢየሱስ ስም አሜን አጭር ጸሎት ነው ግን የምጸልየው እኛ ኢየሱስ ጌታ ነው ማለትም ብዙ ጸልየው ጌታ ይመስገን በዝግያቱም የጸሎት አረስተ የጸሎት ተሳውን የትምህርት ጊዜ ነውና ስለዚህ ኢየሱስ ጌታ ሰላሙ ምን አለ ለአሕዛብና ለቅዱሳን ልባቸውን ወደርሱ ለመለሱ ማለት ይናገራል እግዚአብሔር ማለት ነው እግዚአብሔር ወገኖቼ ሰላም ነው
ባለፈው ነገርያቸዋለሁ በእምነት ከጸደቅን በክርስቶስ ኢየሱስ በእግዚአብሔር ሰላምን እንያዛለን ወደዚህ ወደ ቆምንበት ጸጋ በእምነት መግባት አግኝታ ወደዚህ ወዳለቀው ስራ ማለት ነው አይቹ ወዳለቀው ስራ በምትገቡት በእምነት ነው አሁን እንዳትረሱ ህግ ነበረ አሁን እምነት መጥቷል አሳያቸዋለሁ እምነት ከህግ ይበልጣል ማለት ነው አልኳችሁ በእነ አብርሃም ዘመን እምነት ነበር ግን ህጉ ሲገቡ እምነት ጻፋ ማለት ነው አሁን ተዘክተን ነበር ይላል አብሶስ ገላትያ ምዕራፍ 3 ላይ እምነት ለመምጣቱ ከህግ አሁን ግን ህግ ምንድነው እንዳትረሱ ሞግዚት ነው ወደ ክርስቶስ የሚያቀርባችሁ ነው ህግ ማድረጋችሁ ነው እንኳን ለእናንተ አይደለም ሙሴ መቼ አደረገ መቼ ሙሴስ ገባ ሙሴ ገባ እንዴ አልገባም ማድረግ አልቻለም ህግ ማድረጋችሁ አንዷን ከተሰናገል በደለኛ ነው ያለ መቅሰፍታ ነው ሲያገኛቸው ነበር ሲሳሳቱ ማለት ነው ህግ ማድረጋችሁ ለዚህ ነው ጌታ የመጣው ከህግ በታችሁ ነው የመጣው ሊዋጀን ማለት ነው ወደዚህ በቃ ልጆች ሊያደርገን ኢየሱስ መጣ ማለት ስለዚህ እምነት አሁን ወደዚህ ወዳለቀው ስራ የምትገቡት በእምነት ነው በቃ በእምነት ልክ እንደ አስቴር ምን መስላችኋል እሷ እንኳን ጾሙልኝ አለች እሷ ያለችው ዛንደር ነው ከህግ በታች ነች ያለችው ጾሙልኝ ብዙ ሰዎች በዛ ሜታ ሊገቡ ይፈልጉት ወደዚህ ወደ ጸጋ አይደለም በፍጹም አትገባም ምንም ማለት አክት አድርገ በእምነት ነው የምትገባው በእምነት ወደዚህ ወደ ቆምንበት ጸጋ ትገባለህ ባለፈው ነገርያቸዋለሁ አብርሃምን አየና አብርሃም በእምነት ነው ወጣ አይተባል ምን ይመስላችኋል እኔ ወደ ማሳይ ትሄዳለህ ከዛ ምድረ በዳ ላይ እግዚአብሔር ሀብታም አላረገው በምን ታዞ ነው አብርሃም በእምነት ታዞ ነው ታማሳያቸዋለሁ የሱን ህይወት ማለት ነው ባለፈው ነገርያቸዋለሁ እኔ እግዚአብሔር ውጣ ስለኝ ከዛ ካትላንታ ጥያቄ ብር ነበር አይ ብዙ ሪዝን እናቀርብ እግዚአብሔር ውጣ ካለ ምንም ማለት አልኩ ምን ወዳት ባሪያም ሪዝን አላቀረበችም እንደ ወንድ አላቅም ይሄ እንዴት ሊሆን ይችላል ብላምን አይ ሪዝን አምሩ ሁሌ ሪዝን ያቀርባል ይሄ እንዴት ሊሆን ይችላል እንዴት አምስቱ እንጀራ ሁለቱ አሳ ሊበዛ ይችላል እንዴት እሱን እንግዲህ አንተ ሄድና ዛ ጥቁር ላምና ነጭ ላም እንዴት አንድ አይነት ወተት ይሰጣሉ ምናምን ያቺ ጥቁር ናት ምናምን እንግዲህ እሱ መርስ ማምጣት ነው እግዚአብሔር እንዴት አትነ በእምነት ስትጓዝ እግዚአብሔር ውጣ ካለ ሜር እኔ ውጣ ሲለኝ ሪዝን አቀርበን በረል ደግሞ ሰይጣን ዝቅጥ ያደርጋል ልብ ልንገራችሁ እኔ ብዙ ብር አገኛለሁ ግን ዘጋብኝ በቃ እግዚአብሔር ይመስገን ከዛ ቅዱሳኑ ጸለልኝ አቲ ፓስተር ቶለሳኔ ጸለልኝ ከዛ በጣም የምታስገርም አንድ ልቅ ጸሎት ጸልዮልኝ ሲሆን አንዷ መጣችና ተስፋ ለማንም እንዳትነግር ብላኝ $100 ለሰጠችኝ ከዛ በቃ ማታም ወዳቸው እዛ ደግሞ እኔ እንዴት አልፈለጉም አትላንታ እንደወጣ አልፈለጉም በጣም ስለሚወዱኝ ማለት ነው ለመሄድን አልወደዱ አኩርፈዋል ማለት ነው ብዙዎቹ ከዛ በቃ ማታ ደግሞ ጋበዙኝ ማለት ነው በቃ እኔ ደግሞ ዛሬ እዛ ሲሄድ በቃ ብር ይሰጡኛል ብዬ ሲሄድ የምን ብር እንደውልልሃለን ማንም ሰው በቃ ያችን ሳንቲም ይዤ ነው ወጣሁት ሶጣ ፈታል $100 በቃ አንድ ለማንም እንዳትናገር የእግዚአብሔር ቃል ምን መስላችኋል በቃ በዘመኔ ሁሉ የማረሳት ፋሚሊ ዛትላንታ ውስጥ በቃ መታ በቃ ጌታ ተናግሯት ገባ ከዛ በቃ እንደገና ማታ ጸሎት ገባው የሆኑ ዘመዶች ጠሩኝ እንዳጋጣሚ ሲጸልይ ደግሞ አንዱ ደግሞ ለካዛ ጭንቀቱ ስለያለው የጸለው መንፈስ ቅዱስ ያዛኛል እጄ እንድጭንበት ከዛ ኦፍ መፍትሄ ያገኘ ማለት ነው ከዛ ዘመዶች አሉኝ እነሱ ሁሉ ብር ይሰጡኛል ብዬ ማንም እንደውላለን ብሎ ማንም የደወለም የለም ከዛ ያቺ $100 ነው ያደረሰችኝ አሁን እንድደርስ ያደረገ ከዛ ነው ውጣ አለኝ እግዚአብሔር ውጣ እኔ ታገልኩ ሄድኩ ዛሽላንድ የሚባል አለ ሳምንት ቆየው ጸሎት አለ ስፍራ ነው ሳምንት እዛ ቆየው ለጸሎት ጌታ ውጣ ነው እዛም ሲል ውጣ ጸሎት ሄጄ ውጣ ከዛ ውጣ እንጂ ባልወጣ ነው በዚህ ደርስ ነበር ውጣ አለኝ እግዚአብሔር ውጣ ካለ አምን መስላል አብርሃም እኮ አለው ሌላ አምልኮስ ነበር ያለው ብር የለም ብትሉኝ ያለው ግን እግዚአብሔር ውጣ ነው ወደ ማሳይ ትሄዳለህ አሁን ይሄ ሁሉ የሚያስፈልገው እምነት ነው ከዛ ነግሬያቸዋለሁ መንገድ ላይ ያቺ ብሬን ሁሉ በልሳን ጸልያለሁ ያቺን ነው ማያት የኔም ችግር እኮ አለ በለኛም እኔ በልሳን እየጸለይኩ እያመሰገንኩ ይሄ ብር አለኝ ይሄን እንዲያረጋለሁ እዛ ሲደርስ ማንንም ሰው አላስቸግርም ጋዝ ቀዳለሁ ቶሎ ስራ ጀምራለሁ በልሳን እየጸለይኩ ነው እንደገና ከዛ ያቺንም ያለችን ሳንቲም ላጣርጎ ሰለምስ በቃ ተገጭቼ ማለት ነው እኔ ስገባዛ ባዶ እጄን ነው የገባሁት ግን በንጋታው ሰዎች ጌታ ተናግሯቸው እዛ ያሉ ቅዱሳኖች ብር በብር በቃ ከዛ ነገርያቸዋለሁ ከዛ ሲሄድ ኦልሞስት ለመጀመሪያ ኢትዮጵያ ሲሄድ 14 ሻንጣ ይዤ ነው ኢትዮጵያ ማለት ነው ሲሄድ መጀመሪያ በቃ እግዚአብሔር ባረከኝ እዛ ያርጉበት ቦታ ባረከኝ አስተማረኝ
ብዙ ነገሮች በቃ እንድገለጥ ቸርች እንድመሰረት ብዙ ነገሮች በቃ ጌታ ስራ በኢትዮጵያውን በምን በዚህ መተህ በቃ ትልቅ በቃ እንድናንቀሳቀስ ያደረገው ጌታ ይሄ ሁሉ መታዘዝ ነው አያችሁ በእምነት ነው እምነት ወገኖቼ በማየት ከሄዳችሁ አለቀ እግዚአብሔርን ቦክስ ውስጥ ከቱታላ ዛሬ ብዙ ሰው ቦክስ ውስጥ ከቱታል እግዚአብሔር በማየት ነው አሜን ምን መሰላል 5 እንጀራ 2 ዓሣ ይበዛል ስታስቡ ማለት ነው በማየት አይቶ አይደለም ፊልጶስ ጌታው ኬት ይምጣል 200 ዲናር ያለን ይሄንንም ያለ ቀኑ ደግሞ ሌሊት ነው ሱቅ ሁሉ ተዘግቷል ዘይጠንክርሻ ቤት ምናምን ተዘግቷል ከዛ ጌታ ምን አለው አምጡት አለ አስቀምጧቸዋል ከዛ ባርኮ ሰጣቸው አየ እምነት ስትታዘዝ ከዛ ነገርኳችሁ በቃ በሚያስገርም እግዚአብሔር ከዛ መውጣቴው እንዲያሰፋኝ እንዲ በቃ ምርኮ ብዙ ነገሮች ነበሩ ዛም አትላንታ ሳለው እግዚአብሔር ከዛ ሁሉ አሳልፎኝ ይሄው እግዚአብሔር አሁን አውጥቶ እንዴት አድርጎ ባርኮኝ በደንብ በቃ ለምን መሰለ ወገኔ ስትወጣ ለበረከት ነው የምትሆነው እግዚአብሔር አልኩ አብርሃምን እኮ እየባረኩ ለበረከት ትወዳለህ ለበረከት ያደርጋል እግዚአብሔር እና ለበረከት አደረገን እንጂ ስትታዘዝ ማለት ነው እየባረኩ ለበረከት አደርጋለሁ ውጣለሁ እግዚአብሔር እኔ ወደ ማሳይ ትሄዳለህ አዛብ ባንተ ይባረካሉ ነገስታት ሁሉ ካንተ ይወጣሉ ብዙ ነገር ባረኩ ቃል ገባለት እግዚአብሔር አብርሃም ይዞጣው ምንድነው ፓስተር ተስፋ ያንን ቃል ተስፋ ቃል እምነታችሁ ቃሉ ላይ ብቻ መሆን አለበት እምነታችሁ ሪስፖንድ የሚያደርገው ይሄንን ቃል ነው ስሜታችሁን አይደለም መጣዱን ኢትዮጵያን ኢኮኖሚ አይደለም የአሜሪካን ኢኮኖሚ አይደለም መንግስታትን አይደለም እምነት ሁሌ ሪስፖንድ ቃሉ ላይ I don't care what I feel ይሄ ቃል የሚለኝን ነኝ ሰው የሚለኝን አይደለም ቃሉ ጋር ካላችሁ ተስማማን ከእግዚአብሔር ጋር ተስማማችሁ ማለት ከዛ ፓስተር ተስፋ ወጣ ይወላ ተዘረጋው እንጂ ፓስተር የእምነት ቃል ምን መስላል ተዘረጋ ማለት በቃ ለወንጌል ተዘረጋ ማለት እግዚአብሔር ወዳ ላይ ማለት ጠላት እንኳን አታክ አርጎኝ በአክሲደንት አይኔ ላጠፋ አላጠፋም አያጠፋትም እና በዱታ ስራው ስለማፈርስ ነው ለምን መሰለ ወንጌል እግዚአብሔር ለጠራ ዓላማ ስትሆን ብዙ ነገሮች ይመጣል ጠላት በቃ በሌለ መንገድ ይመጣል ግን አንተ ማመናል ሐሳቡን አንሰተው ይላል እግዚአብሔር ሐሳብ መሳት የለብን ስለዚህ ወገኖቼ እምነት እንግዲህ ዛሬ ክፍል 3 ነው መነግራችሁ አቲን ክፍል አለኝ አርብለታ ቀጥላለሁ ምናልባት ማክሰኞ እንግዲህ ክሪስማስ ደርሷል ክሪስማስ ምን እንደሆነ አሳያችኋለሁ ትሪ እንዳልሆነ ምናም ይበላ ነገር እንዳልሆነ ህይወት ሰይጣን አልኳችሁ እንደዛ አርጎ ዝግት አርጓል ልጆቹ በቃ ያ ብቻ የሚታየው እንጂ ኢየሱስ አይደለም የሚታየው ኢየሱስ ወገኖች የመጣው ለዛ አይደለም ለዛ ደስቲናችን ሊቀይር ነው ካለበት ሊያወጣ ነው የሚመጣው ኢየሱስ ካልተቀየር ባል ነው የሚሆነው ብብያለሁ ለዛ አስተምራለሁ አሁንም አስተምራለሁ ሜታው 7 ሳምንት ማለት ማክሰኞ እንደ እግዚአብሔር ፍቃድ ማለት ስለዚህ ዛሬ ክፍል 2 ባለፈው ነግሬያችኋል አንድ ተሰሎንቄ ምዕራፍ 1:3 ላይ አንድ ላብብላችሁ ወንድሞች ሆይ እምነታችሁ እጅግ ስለሚያድግ የሁላችሁም የእያንዳንዳችሁ ፍቅራችሁ እርስ በርሳችሁ ስለሚበዛል ምናችሁ ስለሚያድግ እምነታችሁ እጅግ ስለሚያድግ እምነታችሁ ካላደገ ከልብ ልንገራ ስቲል እግዚአብሔር የሚያደላ ነው የሚመስላችሁ እግዚአብሔር አይደለም እግዚአብሔር እንዳትረሳ እግዚአብሔር የሚያየው እምነትን ነው ትዛራችሁ ሉቃስ 5 ላይ እነዛ ጣሪያ ነድሎ ያሰውዬ እኮ የጌታ ኃይል ነበር ሊፈወስ ማለት ነው ግን ኩነኔ ነበረበት ያ የኩነኔ ሳይሆን እነዛ ሰዎች ነድለው በእምነት በጣሪያ ውስጥ አውርደው ጌታ ፊት አመጡ ጌታ ምናቸውና ያየው እምነታቸውና ይላል የነዛ ሰዎች ከዛ ኃጢአት ተሰይራለች አለው ምክንያቱም ሰውየው ኩነኔ ያለበታ ኩነኔ ካለበት መቀበል አግታል አልኩ ህግ መስብ ከሆነ ኩነኔ ነው አልኩ ሁሌ ኩነኔ ሁሌ በቃ ኩነኔ ወስናል ነው ህግ ነው መስብከው ህግ ሁሌ ኃጢአት ኩነኔ ነው እንጂ ኃጢአት ነው መጣ መስበክ ያለብህን ጸጋ ነው እግዚአብሔር ይቅር እንዳለ እግዚአብሔር እንደወደደ በቃ ኃጢአትን አመጻን ደግሞ እንደማያስብ በቃ እግዚአብሔር በቃ እንደታረቀ ያንን ማስተማር ያለብህ ማለት ነው ስለዚህ ህግ ያንን አቲንክ ዛሬ ላሳያችሁ አሁን ባለፈው ነግሬያችኋለሁ ስለ እምነት ማደግ ነው ዛሬ ክፍል 3 ደግሞ ላሳያችሁ በጣም ከእግዚአብሔር ጋር አቲንክ እንትን ላይ ዮሐንስ ምዕራፍ 20 ላይ ላሳያችሁ ዮሐንስ ምዕራፍ 20 ላይ ቁጥር 27 እስከ 28 እንደዚያ ከዛ በኋላ ቶማስ
ጌታ መጣ ከስምንተኛው ቀን በኋላ ማለት ነው። በስምንተኛው ቀን የሚባለው ምንድነው የሚባለው? ከፋሲካ በኋላ የሚባለው ቀን ማለት ነው። ስምንተኛው ቀን የሚጠራበት ቀን ነው። ግን አሁን እዛ ላሳያችሁ። ከዛ በኋላ ቶማስን እንደዚህ አሉ፣ ጣትን ወደዚህ አምጣና እጆቼን እይ፣ እጆችንም አምጣና ኦኬ በጎኔ አግባው፣ እንደገና ያመንክ እንጂ ያላመንክ አትሁን አለው። በስምንተኛው ቀን ይላል። ቶማስ አሳያቸዋለሁ ተነግሮታል እኮ ክርስቶስ አየነው ሲባል ብዙ ጊዜ ቶማስ አይገኝም። ግን እሱ ያለውን ጌታ መጣና ደገመለት። እዛ ታታች ላምብላችሁ ምን እንዳለው ከዛ ምን አለ? እንደዚህ አለ ያመንክ እንጂ ያላመንክ አትሁን አለው። ከዛ እንደዚህ አለ ቶማስም ጌታዬ አምላኬ ሆይ አለ። ንስሐ ገባ ማለት ነው። ጌታዬ አምላኬ ሆይ አለ። ጌታዬ አምላኬ ሆይ ከዛ ነገረው ላምብላችሁ አለው። ቶማስንም እንደዚህ አለው አምላኬ ሆይ አለ። አሁን እዛ ለቀጠሩ እንዳለ እነዚህ ላምብላችሁ ኦኬ ኢየሱስም ስላየኸኝ አምነሃል፣ ሳዩ የሚያምኑ ብፁዓን ናቸው አለ። ስላየኸኝ አመንክ፣ ሳያዩ የሚያምኑ። ይሄ ነው ትልቅ ሚስጥር። በቃ አይኳችሁ ብዙ ሰዎች ማየት ነው የሚፈልጉ ሊያምኑ። ታሞ ከሆኑ ካላዩ አምኑ፣ አተው ከሆነ ካላዩ አምኑ። ይሄን እግዚአብሔር ሰፕላይ እንደሚያደርግ አምኑ። ግን ካላመንክ ታዲያ እንዴት እግዚአብሔር እንዴት ይስራ ማለት ነው? እግዚአብሔር አሁን የሚሰራው በእምነት ነው። ምንቀሳቅ ማለትም እግዚአብሔርን አታንቀሳቅሱትም። እግዚአብሔር እምነት ለኔ ነው የተሰጠኝ። ባለፈው ነግሬያችኋለሁ። እምነት ሰጥቶኛል እግዚአብሔር። እኔን ነው የሚያንቀሳቅሰው እንጂ እግዚአብሔርን አታንቀሳቅሱም። እግዚአብሔር ምን ተኝቷል እንዴ? ተኝቷል እንደ ኤልያስ ዘመን ተኝቶ ይሆናል ስላችሁ ሲጸልዩ። እሱ ግን አንድ መስዋዕት ሲያቀርብ እሳት መጣ። እግዚአብሔር ተኝቷል ብታንቀሳቅሱት ወይ ሪሞት ኮንትሮል ነው እንደ ሪሞት ኮንትሮል ብዙ ሰው እንደዛ የሚፈልገው እንደ ሪሞት ኮንትሮል ቻናል 5 ቻናል 6 እንደዛ ብሎ ነገር የለም። እግዚአብሔር ወረዲ አለ። እግዚአብሔር ስራ ጨርሷል። አሁን ይሄን እምነት የሰጠኝ እኔ ልኖርበት ነው፣ በህይወት ልኖርበት። እምነት የሰጠኝ ጋሻዬ ነው፣ ነገር ልመክትበት መጣው ነገሮች በእምነት ሁሉ ነገር በእምነት ነው። አሁን ጌታ ምን አለው? ሳዩ የሚያምኑ ምንድናቸው አለ? ብፁዓን ናቸው አለ። ብፁዓን ናቸው አለ። እና ቆይ ቶማስ ላሳያችሁ እዛው ላይ እዛው ቁጥር ላይ ላምብላችሁ። ቁጥር 5 ላይ እንደዚህ አለ። ኦኬ እዛው ቁጥር ላይ እንትን ለ5 ላምብላችሁ። ኦኬ አሁን እንደዚህ አለ እዛው ቁጥር እንትን ላይ ቁጥር አይ ቲንክ መጀመሪያ 25 ላይ ላምብላችሁ እንደዚህ አለ። ኦኬ አሁን ቶማስ መጣ። አሁን ቶማስ ምን አለ? እንደዚህ አለ ጌታን አይተናዋል አሉት። ለቶማስ ማለት ነው። እዛው ከላይ ከፍ ስትሉ ማለት ነው። ጌታን አይተዋል። ተመልከቱ ቶማስ ምን እንዳለ ላሳያችሁ። ጌታን አይተናዋል አሉት። አንደኛ የእጆቹን ምልክት በእጆቼ ካላየው፣ ሁለተኛ የችንካሩን ምልክት ካላገባው፣ ሶስተኛ እጄንም በጎኑ ካላገባው አላምንም አላቸው። ቶማስ እኮ ነው የእጆቹን ምልክት ካላየው። ምክንያቱም ክርስቶስ ተወግቷል። እጁ ላይ አይደል በሚስማር ተተክሏል። ጎኑን ካላየው በጦር ተወግቷል። ካላየው አላምንም። ልክ በስምንተኛው ቀን ነው ኢየሱስ የመጣው ወደሱ። አንተ ስላየ አመንክ አለ። ሳያዩ የሚያምኑ ብፁዓን ናቸው። ሳታይ ማመን ነው። ሲያየ አይደለም ብታምን። በርግጥ ጊዜ ታምነን በእምነት እንጂ በማየት አንመላለስ። አየ በሚጣልጉ እኮ በሚታየው ከሄድክ እግዚአብሔርን ቦክስ ውስጥ ትከቱታላችሁ እኮ ያልኩ። ምን መሰላል? አሁን ጎልያድ ቆሞ 40 ቀን ምንሳ ሲጮህ ማን ነው? ያቺ የእምነት ሰው ዳዊት አይደለ እንደመጣው? ዳዊት አይቷል። ዳዊት እነሱ እንዳዩ አየ። እነሱ የለበሰው ልብስ ዛሬ ዶክተር የሰጠኝ ሪፖርት መድኃኒት የለውም። ይሄ በሽታ ከባድ ነው። ይሄ ሰው ደግሞ ሞቷል። ለዚህ ነው ወደ ግራ ወደ ቀኝ አትበል ያለ። በዚህ በሽታ እኮ ሰው ሞተ። ታዲያ እሱ ከሞታ ትሞታለህ? እምነትን ነው የሚያኖረህ። ጎልያድ ቆመ ምን መሰላል? 40 ቀን ሲጮህ ዳዊት መጥቶ አይደለ እንደ ይሄ ማን ነው ያልተገረዘው? በሰራዊት ጌታ በእግዚአብሔር ስም እመጣለሁ ብሎ አንገቱን አልቆረጠም? እምነቱ ነው የዳዊት። ዳዊት ምን መሰላል? ጎልያድ እኮ ናቀው ዳዊትን። ምንድነው የላካችሁብኝ ይችን ቡችላ ሰዓት? ዳዊት ትንሽ ናት፣ ግን ዳዊት እምነቱ ትልቅ ነው። የእምነት ነገር አይደለም። የጡንቻ ቀረ የቄራ ልጅ ምናምን መደባደብ ምናምን። አሁን እምነት ነው።
እምነትሽ በቃ ይፈነገለ ማንኛውም ተራራ ምንም ማለት ተራራ እምነት ነው በቃ እምነት ጌታ እኮ የሰናፍጭ ቅንጣት ያለ እምነት ቢኖራችሁ ነው ያለው ይህንን ሾላ ተነቀላለ ግን እምነታችሁ አክቲቭ ካልሆነ ከባድ ነው እናንተ የምትገምቱ ሰው የምትጠብቁ አገልጋይ ነብይ ምናምን ከለ ነብይዬ መጣ ምናምን ስትጠብቁ ጉድ ፈላ ከሀገር ወደ ሀገር ስትሮጡ ማለት ነው ነብይ ፈለጋ ምናምን ልክ እንደ ብሉይ ኪዳን ማለት ነው ስንት አለ ችግር ያለበት በቃ ለምን እምነት ነው በቃ እምነት እኮ አለው ግን አንደኛ እምነቱን ፊድ አላደረገም ኤክሰርሳይዝ አላደረገም እምነት ማለት እንደሚሰራ እምነት ይሰራል እና ቶማስ የምን አደረገው ኢየሱስ ገሰጸው አንተ ስላያመንክ ሳይማምኑ ብፁዓን ናቸው ታዲያ ካላመናችሁ እንደተፈወሳችሁ እንደተባረካችሁ እግዚአብሔር እንደሚወዳችሁ ይቅር እንደሚል እንዳላችሁ በመጣናጣት ደግም ያላስበይን ካላመንክ እንደምን ትችላል በዘላለም ፍቅር ወድጄሻለሁ አለሽ አለቅሽም አልተውሽም አለ ካላመንክ ታዲያ ማን ይመንልህ አሁን ቶማስዬ አንተ ስላየ አመንክ ሳያዩ የሚያምኑ ብፁዓን ናቸው ሳያዩ የሚያምኑ ሳታይ ማመን እያየ አይደለም አልጎኔ ሰይ ነገር ያሶታ ያችን በልሳን ጸልያለሁ ይጃት ወጣት ከአትላንታ $100 አገር በልሳን እየጸለይኩ አያታለሁ እንደ ብር ቀረኝ ጋዝ ገዝቻለሁ እኮ የኔ ቀርቶኛል ምናምን እሷን ጸልያለሁ በልሳን እሷን አሰበቃ እቺ ብር ቀርታኛለች ስል ከዛ መኪና ጓ ሲያረገኝ እንዴት ትውጣ መኪናዬ ስኖ መጥቶ ማለት ከዛ ትራክ መጣ ጎትቶ አወጣና ያቺ ያለችን ኪሴ ውስጥ ያለችን አምጣት እሷ አረተው ምናምን አይ ዶንት ኬር ያንተ ምናምን በቃ ሰጣውት ከዛ ምን መሰለህ ስገባ ባዶ እግዚአብሔር እንዴት እንዳምበሻበሸ ልነግራችሁ አልችልም ለምን መሰለህ የእግዚአብሔር ሳልኩ እኮ አብርሃም ታዞ በማየት በምን መሰላል አብርሃም በሚታበይ ኑሮ ማለት የሳራን ማጸና ላይ የሚላል የራሱ ስጋ ላይ የሚላል ስለ አብርሃም ሲነግረን አብርሃም ያመነው ነው የማይታየው የተገባለትን የተስፋ ቃል ማለት ነው አያችሁ የማይታየው ምንድነው አንተ ስላያመን ካለ ሳይ ምንድነው የምታምኑት የተስፋ ቃል ኢትዮጵያ ተስፋ ቃል ማጣር በጊዜ ተጽፏል ምናምን እንደዛ ብሎ ነገር የለም የት ነህ ታዲያ እያመንክ ነው እግዚአብሔርን ወይስ እያጉረመረምክ ኢትዮጵያ እኮ ምናምን ጊዜ ተጽፋለች ምናምን እንደዛ ብሎ ነገር የለም ታዲያ ምን ይወቀር የት አለ ታዲያ ማመን አለብህ ስታምን አለ ትቆማለህ ክብር እየሰጠ እምነት ካደገ አብርሃም ክብር እየሰጠ ይላል ክብር እየሰጠ እያመሰገነ ምን ይመስላል 24 አመት መቆም ድግደማ ፉሪ ማለት ቀላል ነው እንዴ በእምነትና በትግስት አሳያቸዋለሁ የትምት ስለ እምነት ነው ያሰማው እንዴት እንደወረሰ ማለት የተስፋው ቀን ምትወርሰው በእምነትና በትግስት ነው እንጂ በማጉረም ነው የተስፋ ቀን የሚወረሰው እንደዛ ብሎ ነገር ይቅርታ እንደ ለስተካከል እና በእምነትና በትግስት የተስፋውን ቃል ምትወርስ ነው እንጂ ዳተኛቱን ሰነፋቱን ማለት ነው አብርሃም መቻየ ሳይ ነው ያመነው ሳይ ያመነው እግዚአብሔር እንዲያረጋል በቃ አዛብ ባንተ ይባረካል ታላቅ ህዝብ አረጋለሁ አሜን የሚባርኩን ባርካለሁ ሚረግሙን ረግማለሁ ብሎኛል እግዚአብሔር ማን መርገም ይችላል ታዲያ የተባረከ ሰው ይረገማል እርግማን ባንተ ላይ ይሰራል እንደዛ ብሎ ነገር ምንም ማለት እርግማን ጠንቋይ ምናምን ሟርት ምናምን በእኛ ላይ አይሰራም እንደዛ ብሎ ነገር መስራት የለም አይሰራም አስማት በእኛ ላይ አይሰራም ስለዚህ ሳይ የሚያምኑ ምንድናቸው አለ ብፁዓን ሳላይ ነው ማምነው ነኝ በቃ ሳላይ አምናለሁ እግዚአብሔር በቃ አማኝ ነኝ እኔ በቃ ሳያየው አይደለም ማም I don't care what the doctor say I don't care አሜሪካ ኮነ ብያለሁ I don't care እኔ ሳላይ ነው የማምነው አማኝ ነኝ በቃ እምነት አልኩ የሚታየው እምነት አይደለም አንተስ በሚታየው ከሄድክ አልኩ በሚታየው ከሄዳችሁ አሁንም ደግሞ እግዚአብሔርን ቦክስ ውስጥ ከቱታላችሁ ቦክስ ውስጥ ኢትዮጵያ ህዝብና ኤርትራ ህዝብ እንደዛ ነው ያደረገው እግዚአብሔር ቦክስ ውስጥ ከተተው በቃ እግዚአብሔር ገባ ቦክስ ውስጥ ለምንድነው በማየት እየሄዳችሁ ነው በማየት ምታያት ምን መስላል ሰማሪያ 7 አመት ራ ነገ በሰማሪያ እንዲሆናል ሲል አይደል እንደ ያጀንደረበው በማየት ሄዶ አይደል የትኛው ሰማይ ቢከፈት ምናምን ሲል በአይነት ያላት በላማን በበረከት የተገቡ ገደሉት በማየት ከሄድክ አለቀል በማየት ምን ይመስላል ምን ወዳት ማረም በማየት መጀመሪያ ታርጉ ታግላለች ግን መጨረሻ አመነች በቃ እንደ ቃሉ ልጅ
ከዛ እሱ ያለቻችሁ ምንድነው? እሱን ስሙት ነው ያለቻችሁ። ሌላ ምንም ያለችው እሱን ስሙት፣ እሱን ስሙት፣ እሱ ያላችሁ ስሙት። እሱን ያላችሁ ምን ይመስላል? እዛ ወይን ጠጅ አልቆ አልቋል። ምንም ነገር ተዋረደ። ሰርግ ቤት እኮ ጋኑ ሙሉ ነው ያለው ኢየሱስ። እሷ ምን አለች? እሱ ያለውን አድርጉ። እሱ ያለችው ያንን ብቻ ነው የሰበኩት። እሱ ያለውን አድርጉ ነው ያለቻችሁ። በቃ እሱ ያለችው ማድረግ፣ ኢየሱስ ያለውን ማድረግ። ከዛ መሰለ ጋኑ ሲበሉ ውሃ አይደለ እንደ ወደ ወይን ጠጅ ተቀየረው። ምን ይመስላል? በማየት ቤዱ ይመስላል። እሱ ያላቸውን ቃል ሲያደርጉ ሞት። አሁንም ይሄ ቃል ነው በቃ ምን ኖረው የእግዚአብሔር ቃል። በቃ ይሄ ቃል እምነቴ ቃሉ ላይ ነው። ስሜቴ ላይ አይደለም። ጻድቅ በስሜቱ ይኖራል አላለም። ጻድቅ ባለው ብር ሀብት ይኖራል አላለም። እሱ ሁሉ የሚጠፋ ነው። ጊዜ የሚታይ ነው። የሚታዩ ነገሮች የሚጠፉ ናቸው። ኤክስፓየር ዴት አላቸው ሁሉ ነገር። ሁሉ የሚታዩ ነገሮች በህይወታችሁ ላይ እዚያ ጋር ላይ ምግብ ስንገዛ ኤክስፓየር ዴት እሱን እያየ ነው መግዛት ያለብህ። እኔ እዛ ኢትዮጵያ እጄ የተሸወርኩት እዛ ከአሜሪካ የመጣ ዲያስፖራ እዛ ሱፐር ማርኬት ሄጄ ጁስ ገዝቼ ቤት መጣው። ከዛ እሷን ቆቆቆቆ መጠጣት፣ ከዛ ወደ ሽንት ቤት መሮጥ። በቃ ጌታዊ ምንድነው ብገስጸው አለዳል እንደ ምንድነው ጌታው? በቃ ሽንት ቤት ይሮጣል። ያንን ጠጥቼ ማለት መጨረሻ መንፈስ ቅዱስ ጁስ ይለኛል። ጁስ ምንድነው ብዬ ሳይ ያ ጁስ ሳይው 6 ወር ኤክስፓየርድ። እስቲ ከአሜሪካ የመጣ ዲያስፖራ እዚህ ሀገር ቢሆን ኖሮ ከሳቸው ነበር። እዚህ ሀገር ከሰሳል። 6 ወር ኤክስፓየርድ ሆነ። ጌታ ነገረኝ። ብገስጸው አልሄዳለኝ። ሽንት ቤት ወዲያ ብሩጫ ምናምን ሩጫ አየ። ከዛ ጌታ ጁስ አለኝ። ከዛ ሳየው 6 ወር ኤክስፓየርድ። እዚህ ሀገር እንኳን ህግ አለ። እዚህ ሀገር ስትታመም የት ነበር ሾፕ ያደረከው ይለዋል። የት ሱቅ ነው የገዛው ምናምን ይለዋል። ሄደው ቼክ፣ ምክንያቱም ቼክ ይደረጋል። እዚህ ሀገር ኤክስፓየርድ ከዛ አለቀ። ላይሰንሱን ይቀማል እንጂ አሜሪካ ቀልድ የለም። እግዚአብሔር ይመስገን ስለ አሜሪካ። አም ፕራውድ ፎር አሜሪካ ብያቸዋለሁ። አሜሪካ ፕራውድ። ኢትዮጵያዊ ነኝ፣ አሜሪካዊ ነኝ። አም ፕራውድ አሜሪካ መኖሬ ደስ ነው የሚለኝ። በጣም ደስ ምን አሜሪካ በረከት ሀገር ነው። ስለዚህ አሁን ሳታይ ነው የምታምነው ብያለሁ። ማመናንስ ካመንክ በኋላ ነው ክብሩ የሚመጣው አልኩ። አላዛር ሞቶ ምን መስራት? ማርታ ረጅ ነው ያሸገረችው። ጌታ ድንጋዩን አንሱ ይላታል። ጌታው ይሸታል። 4 ቀን ሆኖታል። ምንድነው ማርታ ብታምኝ ነግሯታል እኮ ይነሳል ብሏታል። ወንድምሽ ይነሳል ብሏታል። ማመን ያለባት ማለት እኔ ትንሳኤና ህይወት ነኝ አለ። ማመን ነበር ያንን ነው። እሷ ግን የሚታየው ነው ያየችው። ከዛ መጨረሻ ላይ ያው ተነሳ ወንድሟ ማለት ነው። ብታምኝ አላት እኮ ክብርን ታያለሽ ብዬሽ አልነገርኩሽ? ምን ለምንድን ነው የማትሰሚው ማርታ? የኢየሱስ ወዳጅ እህቶች ስለሆኑ ነው መቼም። አየ ከዛ አላዛር ተነሳ፣ ብድግ አለ። አየ አላዛር ይነሳ። ስለዚህ ወገኖቼ የእግዚአብሔር ቃል ዛሬ ክፍል 2 አንድ ጥቅስ ሰጥቷችሁ ባለፈው ነግሬያችኋለሁ። ዕብራውያን ምዕራፍ 11 ቁጥር 6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። አትችሉም። እግዚአብሔርን ደስ ልታሰኙት ከፈለጋችሁ በእምነት ሌላ ምንም ስለ ጾም ካለ ደስ የሚለው እግዚአብሔር እሱ ለኔ ነው። ለራሴ ነው የምጾመው። የምሰጠውም ለኔ ነው። ለእግዚአብሔር ብዬ አይደለም የምሰጠው። ምን ትሰጣለህ ለእግዚአብሔር? እግዚአብሔር ምን ዳሩ የምሰጠው ለእግዚአብሔር ለኔ እኔ ነው የምሰጠው። እግዚአብሔር ስለሰጠኝ ስለባረከኝ ይባርካል። ባርኮኛ ለባርካለሁ። በረከት ለኔ ነው። የምጸልየው ለራሴ ነው። ይሄ ማመን አለበት። ይሄ ማወቅ አለባችሁ። ለእግዚአብሔር ምን የምትሰሩ ነገር የለም። ምን ትሰራለህ ለእግዚአብሔር? እግዚአብሔር ስራልኝ ያለ እንደ እግዚአብሔር ምንም አይፈልግ ከእናንተ። ብሩ ከብቱ የኔ ነው አለ ኢሳይያስ 5 ላይ መዝሙር 50 ይሄ ሁሉ ከብቱ ምን የምታቀርቡ ለኔ ያለ ለእግዚአብሔር ምሰጣላችሁ። ምን የምሰጡ ነገር የለም ለእግዚአብሔር። እግዚአብሔር የሚፈልገው ልባችሁን ስትሰጡ ይቀይራችኋል። ልብ ካልተቀየረ መለወጥ የለም። ምን አትለወጡም ከልብ ጋር። ልብ ላይ ነው ሁሉ ነገር ያለው። ልብ ላይ ነው ሁሉ ነገር የሚጀምረው ልብ ላይ ነው። ለዚህ ነው ልጄ ሆይ ልብን ስጠኝ ያለ። ምሳሌ 23:26 ላይ ልጄ ሆይ ልብን ስጠኝ። ልብ ሌላ ብር አይፈልግም እግዚአብሔር። ልባችሁን ከሰጣችሁት ይቀይራችኋል። ምክንያቱም ሁሉ ክፋት ያለው እዛ ውስጥ ነው። ተንኮል የሰው ልብ ተንኮለኛ እጅግ እኮ ነው። ተንኮለኛ እኮ ልብ ነው ያለው። ሁሉ ነገር ልብ ላይ ነው ያለው።
ልቤን ስሰጥ እኮ አረገኝ ኢየሱስዬ ሰበረው ልቤን አሁን የክርስቶስ ልብ ነው ያለኝ የክርስቶስ ልብ ፓስተር ምንድነው ትሁት የዋ ነው የክርስቶስ ልብ ማለት እኔ ትሁት ነኝ አለ የዋ ነኝ አለ እሱና የሚያስተምር አላዛልባችሁ ካልሰጣችሁ ከልብ ልንገራችሁ እምነት ራሱ ያለው ልብ ላይ ነው አእምሮ ላይ አይደለም ልብ ላይ ነው እምነት ያለው የልብ እምነት አለ የአእምሮ እምነት ነገራችሁ የአእምሮ እምነት ቅድም ያነበብኩላችሁ ቶማስ የአእምሮ እምነት ነው ካላዩ ያምኑ የአእምሮ እምነት ያላችሁ ሰዎች ካላዩ ያምኑ በቃ ካላዩ አያምኑ በቃ እሱ ካንተ ስላያመንካ ነው ካላዩ አታምናል የልብ እምነት ደግሞ ልክ እንደ አብርሃም የልብ ማመን ልብ ያምናል ልብ ታምናል እግዚአብሔርን በፍጹም ልብ ትታመናለህ እግዚአብሔር እንደውም አንድ ቃል ላንብብልህ ይቅርታ ሳላነብ ቀረዋለሁ አንድ ቃል ላንብብላችሁ የት ጋር ነበር ያረኳት ፓስተር ተስፋዬ አንድ ቃል ላንብብልህ ኦኬ እንትን ላይ ታንኪ መንፈስ ቅዱስ እናመሰግናለን እዚህ ጋር ላንብብላችሁ እንትን ላይ በቃ መጨረሻ ላይ እንትን ላይ ኦኬ I think መዝሙር ላይ መዝሙር መጨረሻ ላይ መዝሙር ላይ I think መዝሙር ላሳያችሁ ኦኬ ታንኪ መንፈስ ቅዱስ እናመሰግናለን ኦኬ መዝሙር ላይ I think በፍጹም ልብ በእግዚአብሔር ታመነ ነው መጨረሻ ላይ ነው የጻፈው ይቅርታ አድርጉልኝ አንድ ቦታ ይጃት ነበር ይቅርታ አድርጉልኝ በቃ መታመን ያለብህ ልብ በእግዚአብሔር የታመነ መታመን ይላል ልብ እግዚአብሔር ይታመን በቃ መታመን ያለብህ እግዚአብሔር ነው ልብን አሁን እግዚአብሔር እንዳትረሳ የእግዚአብሔር አይኖች በምድር ሁሉ ናቸው ልቡ በርሱ የሆነን ያይዘን ይላል አሁን እምነት ያለው ምንድነው ልብ ላይ ነው በልብ ነው ማለት በልብ ስታመን ካልሆነ በደም ስር በሁሉ በቃ ይላሉ ብራዘር ገን በልብ ሲባሉ በጨጓራ በምን እግዚአብሔር ማመን በሁለመና እግዚአብሔር ማመን በቃ እሱ ስትታመነው እግዚአብሔር ያውቃል ይላል እግዚአብሔር ቃል እግዚአብሔር ሁሉ ያውቃል ስትታመነው ያውቃል አልኩዛር በሰው የታመነ የተረገመ ነው በእግዚአብሔር የታመነ ግን ብሩክ ነው ይላል እግዚአብሔር ቃል ዛሬ በሰው የምትታመኑ ከሆነ እርግማኑስ ነው ያለው የተራርጉ በነገስታት የምትታመን ከሆነ በፍጹም እነሱ ልታምናቸው አልተጠራ እነሱ ሶርስ ሊሆን አልተጠሩም እነሱ never እግዚአብሔር ላይ መታመን አለበት በቃ ልብ በርሱ የታበቅ በእግዚአብሔር መታመን አለበት አያውን እግዚአብሔር ያውቃል በቃ ያውቃል እግዚአብሔር የሚያውቀው ልብን ነው የሚያውቀው እግዚአብሔር ሰው ውጭ ነው የሚያውቀው እግዚአብሔር ቃል እግዚአብሔር ልብ ያውቃል በሱ እንደታመንክ ያውቃል እግዚአብሔር በሱ ለምትታመን ለምትደገፍነ በፍጹም በሰላም ተጠብቃታለህ ይላል ዛቲን ኢሳይያስ 6:3 ላይ በሰላም ተጠብቃታለህ በእግዚአብሔር ታመን እምነቴ በሱ ላይ ነው የምታመነው ሌላ በምንም ላይ አልደገም በሚስት ላይ ባላብት ላይ no በባንኩ ላይ I don't care what the bank ባንክ ሲክፈት ወረታች ይላል ወደ ላይ ይላል ምን ላርጎታ አብሬ ሉረድ ሲወርድ አብሬ ሉረድ እንደዛ ብሎ ነገር እምነቴ በእግዚአብሔር ላይ ባንዶ ያልሱ ነው በፍጹም ልብ በእግዚአብሔር ታመን ይላል በራስ ማስተዋል አትደገፈም ይላል በመንገድ ሁሉ እሱን ወቅ ይላል እሱም ጎዳናን ያቀናል አይ በፍጹም ልቤ በእግዚአብሔር በራሴ ማስተዋል በፍጹም ዛሬ ስንቱ በራሱ ማስተዋል ይሄደናል በሱ ነው የምታመነው በፍጹም ልቤ እታመነዋለሁ በፍጹም ጨጓራዬ በፍጹም በደሜ አብልብ እግዚአብሔር አንድ ጊዜ በጣም እዚህ አሜሪካን በጣም የሚያስገርም ክሬዚ ስንት ክሬዚ አለ ለሽጉጥ ይዞ አንቺ በኢየሱስ ታምኛለሽ ይላል አምናለሁ በኢየሱስ በሽጉጥ መጣት አምናለሁ ክሬዚ ስንት ክሬዚ አለ አይ እምነቴ ነው እነ ዳንኤል ምን ይመስላል አንበሳው ሲገቡ በእምነታቸው ታዲያ አንበሳው በላቸው እሳቱ ውስጥ የገቡ ሶስቱ እሳቱ አቃጠላቸው በእምነታቸው እሱን እንትን ለዕብራውያን ምዕራፍ 11 ላይ በፍጹም ባሉ እዛ ላይ ታገኛለህ አሁን እግዚአብሔርን ደስ ማሰኘው በምንድነው በእምነት ነግራቸዋል ወደ እግዚአብሔር የሚቀርብ አንደኛ እግዚአብሔር እንዳለ ለሚፈልጉት ዋጋ እንዲሰጥ ያምን ዘንድ ያስፈልጋል እግዚአብሔር እንዳለ ለሚፈልጉት ዋጋ እንዲሰጥ ማመን አለበት አንድ መንደላ አልኩ አንደኛ ወደ እግዚአብሔር የሚቀርብ አንደኛ እግዚአብሔር እንዳለ አለ በሰማ አለ እግዚአብሔር አለ የሚሰማ
አለ የሚያይ አለ የሚሰማ ወገኖች እግዚአብሔር አለ ስንት ፓጋንስ አለ ስንት አርጎ እዚህ ማርስ ላይ ምናምን ጁፒተር የወጡ ሰዎች ስንት ጌታን የተቀበሉ አንድ ኃይል አለ እዛ የወጡ ምናምን የተሯሯጡ አይደለ ማርስ ምናምን በቃ ሰማይ ላይ ምናምን ሊያኖሩን ነው መሰለኝ አረባካችሁ ምድር ይበቃናል ግድ የለም እዛ እንኑር ምድር ይበቃናል እኛ ምድር ላይ ወጥቶ ሊያኖሩን አረ በቃናል ምድር ይበቃናል አረ ምድር ይበቃናል ተው ግድ የለም ምድር ይበቃናል ምድሩ መጫነሰን ጦርን ገነባለን አረ ተው ግድ የለም ተው ግድ የለም እግዚአብሔር የሰጠን ምድር ነው እግዚአብሔር የሰጠን ማለት ነው ለሰው ልጅ የሰጠው ማለት ነው ተዛላችሁ ጦም ሰርተው ሰማይ ሊደርሱ እዛ ሊደርሱ ከዛ እግዚአብሔር ቋንቋቸው እንዴት እንደተበላለቀ ግድ የለም እዚህ ምድር ነው አሜሪካ ምድር ይሻለናል እዛ አሜሪካ ምድር ይሻለናል እዚሁ ሌላ እንዳድረሱ እግዚአብሔር የሚሰጣችሁ እንደ እምነታችሁ መጠን ነው የሚያደርግላችሁ ማለት ነው በቃ የእምነት መጠን ነው እግዚአብሔር የሚያደርግልህ እግዚአብሔር የሚሰጥሽ እንደ እምነት መጠን ነው ካመንክ ያደርጋል አንድ ጊዜ በጣም ጄሲዲ ፕላን እግዚአብሔር ሰው እና ሚነዳው መኪና ጭምድድ ያለች መኪና ናት ከዛ ጓደኛው ነገረው ጓደኛውን እግዚአብሔር አውሮፕላን ይሰጠኛል አለው አውሮፕላን ጭምዳዳ መኪና እየነዳሽ ደሞ አውሮፕላን ይሰጠኛል ትላለህ አለው ታው ይሰጠኛል እግዚአብሔር ግን አንድ ቀን እኔ ግን ራይድ አልሰጥም እግዚአብሔር ከሰጠኝ አለ ከልብ ልንገራችሁ እግዚአብሔር አውሮፕላን ሰጥቶት አልሰጥም አለው ራይድ አልሰጥም አለ አትጫንም አውሮፕላን ተዳን ለምንድን ነው ያ ሰውዬ በማየት ሄዶ ነው ይኸውልሽ በማየት ከሄድሽ ቁስሉን ካየ ዶክተር መድኃኒት የለውም እንዴት ሰዎች ሁሉ ትሞታለህ ካለ አልጎ ስንት ማመን አለ እምነትን የሚገል ሐኪም ቤት ስትሄዱ እምነት ከሌላችሁ አትሄዱ ብያለሁ ስትል ፈርስት ሄድ ምናምን ተገሉታላችሁ ስትለው የገደልከው ነው ሰውየው አትሂድ እምነት ይዘሽ ሂጂ ሐኪም ቤት ይዘሽ አትሂጂ ባክሽ አትይዘሽ ሱነት እምነት ይዘሽ ሂጂ ትነሳለህ እግዚአብሔር ይፈውሳል አይ ብዙ ሰው ትገላላችሁ የምታረጉት እንቅስቃሴ ያን ሰውዬ እንዲሞት ታርግቷላችሁ እምነታችሁ ነው በቃ እምነት የለህም የእምነት እንቅስቃሴ የለም እምነት ነው ሐኪም ቤት ይዘሽ መሄድ ያለብሽ ይዘሽ በቀልሞ ዶክተሩ ቃል በቀልሞት ነው የተስማማናት ከዶክተር ጋር ምናምን ከእግዚአብሔር ጋር ተስማማና ያልከ ዶክተር ጋር ተስማማና እንዴ ከእግዚአብሔር ጋር ነው መስማማት ያለብህ እምነት አያረግም በቃ ለቅሶ ቤት ውስጥ ይዛችሁ አትሄዱ እምነት ይዛችሁ ሂዱ በቃ እምነት ይዘሽ ሂጂ ያቺ ልጇ ሞቶ ደና ነች ልጇ ሞቶ ደና ነው ሁለተኛ ነገሥት 4 ላይ ደና ነው አቤት ኢትዮጵያ ህዝብ ቢያቅ ይሄንን እምነት ቢገባው ማለት ነው አልቆ ፕራይም ሚኒስተር በጣም ምን ነው ደምን ጸልይለት ማለት ነው በጣም የእምነት ሰው እምነት ነው የሚናገር ቸምድር ያው ያቀናታ ያለ ያይቸው አይደለም ብታይ መጨረሻ ትረዳለህ ግድ የለም ካመቅ ትበላለህ ካላመቅ አትበላም ለዚህ ነው መልካሙን ቀን ላይ የሚወድ አንደበቱን ከክፉ ከንፈሩን ተንኮል ከመናገር ይከልከል ይላል መልካሙን ቀን ልታይ ከፈለክ አንደበትህ ከክፉ መከልከል አለ አለዛ አታያትም በቃ አንደበትህ ከክፉ ከተንኮል ከመከል መናገር እሱ እምነት ነው የሚነግራቸው እምነት ሰው ነው እግዚአብሔር ሰው የእምነት ሰው እምነት ይነግራል በእምነት እየሆነ ነው ያለው እየተሰራ ነው ያለው አንተማ አትስማማ ከሆነ በረከት ያበልጣል ወይ ልጅ ይበላል ልጆቻችሁ ወይ ይበላሉ እናንተ ሳትበሉ ትሞታላችሁ ምን ልበልታዳ አሁን እግዚአብሔር የሚሰራው እንደ እምነታችሁ መጠን ነው ምን ያለ እምነት መጠን አለ እግዚአብሔር እንዲሰራ እንዳትረሳ እምነት ሰጥቶናል ብያለሁ ዕብራውያን ምዕራፍ 12:3 ላይ የእምነት መጠን ሰጥቶኛል ግን መጠን ነው የሰጠኝ ለእያንዳንዳችሁ እኮ ነው የእምነት መጠን እንደተሰጠን አሁን ይሄ እምነት ነው አይታ ብዙ ሰዎች በእምነት በቃ ሲያደርጉ የምታየው ሲተኮሱ ሲወጡ እምነታቸው የሚያጣቸው እምነት አድርገው ነው አሁን ላሳየ እንትን ላይ ኤፌሶን ላይ ላንብብልን እንደዚህ ይላል ኤፌሶን አይ ቲንክ 3 ቁጥር ላይ ኦኬ በእኛ እንደዚህ ይላል እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ይልቅ እጅግ አብልጦ ለሚያደርግ
ማድረግ ለሚችለው ለእርሱ በቤተ ክርስቲያን ክብር ምስጋና ይሁንላል እስከ ትውልድ ክብር ምስጋና በእኛ ውስጥ እንደሚሰራው ኃይል መጠናል በእኔ ውስጥ ኃይል የሚለው ምንድነው እምነት ማለት ነው እምነት እንዳትረሳ ኃይል ነው ብያለሁ ፓወር ነው በእኔ ውስጥ እንደሚሰራው ኃይል መጠን ከምለምነው ከማስበው እጅግ አብልጦ የሚያደርግ እግዚአብሔር አሁን በእኔ ውስጥ በእምነት መጠን ነው የሚሰራው ምን ያህል እምነት መጠን አለ ማመን የእምነት መጠን አለ አልኩ የእምነት መጠን ይወስናል ምን ያህል እምነት በእኔ ውስጥ እንደሚሰራው ኃይል መጠን አሁን እግዚአብሔር የሚያደርገው ወይ መልክ ቆንጂዬ ናት ሸበላ ነው እንደዛ ብሎ ነገር የለም ታምራለች ቆንጆ ነው የምትሸተው እንደዛ ብሎ ነገር የለም እግዚአብሔር በሰው ጭን ደስ አይለው ብላ እግዚአብሔር ቃል አሁን እግዚአብሔር በእምነት በእኔ ውስጥ እንደሚሰራው ኃይል መጠን ምን ያህል እምነታቸው አድርጓል ጴንጤር ቁር መናገር ምን ያህል እምነት አድርጓል እግዚአብሔር እንዲሰራል ማለት ነው ለዚህ ነው ሰው በእንጀራ ብቻ አይኖርም ማለት እንጀራ ብቻ የምታወሩ ከሆነ እንጀራን የምታወሩት ግን ይሄ ቃል ስትበላ ማን የሚናገር እንደ እግዚአብሔር ቃል ይናገር ይላል አሁን በእኔ ውስጥ እንደሚሰራው አልመጣ እግዚአብሔር ይሰራል ለዚህ ነው ይሄ እምነት ፊድ ማድረግ ፌዝ መስት ቢ ፊድ መመገብ አለ ፌዝ መስት ቢ ሪሊዝ አየ እምነት መመገብ አለበት መብላት አለበት ከእግዚአብሔር ቃል ፊድ ማድረግ አለበት እግዚአብሔር ቃል አሁን ይሄ ቃል ውስጥ ተመገብ ያድጋል ግሮ አፕ ይሆናል እምነት ቢግ ይሆናል እምነት ከዛ በቃ ቢግ ሲሆን ነገሮች ሁሉ ትንሽ ሆኖ ታያለ ምን መስራን እነ ኤልያስ በእምነት አይደል ሲኖር የነበሩት በእምነት አለ ቁራሲ መገበው የነበረው በእምነት አይደል ሰማይ ሲዘጋ የነበረው ሰማይ ሲከፍት ሲዘጋ የነበረው በእምነት እኮ ነው በእምነት እግዚአብሔር ሌላ በምንም ማለት በእምነት በቃ አሁን ምን አለ በእኔ ውስጥ እንደሚሰራው ኃይል መጠን አንደኛ ከምንለምነው ሁለተኛ ከምናስበው እጅግ አብልጦ ሊያደርግ ለሚችለው ለእርሱ በቤተ ክርስቲያን ይላል በክርስቶስ ኢየሱስ እስከ ትውልድ ምስጋና ይሁን በእኔ ውስጥ እንደሚሰራው ኃይል መጠን እግዚአብሔር ይሰራል በቃ ይሄ ነው እግዚአብሔር ምን ያህል እምነታቸው አድርጓል እንጂ እግዚአብሔር አድሎ ይላል አልኩ እግዚአብሔር የሚያደላው እዚህ ላይ ነው በቃ የሚመስል ማለት ነው እግዚአብሔር ያደላ የሚመስል ያ ሰውዬ ያቺ ሴትዮ እምነቷ ግሮ አፕ ሆኗል ትልቅ ሆኗል አሳድጋለች እየተመገበች ማለት ነው ኮንፌስ እያደረገች ሁሌ ኮንፌስ እግዚአብሔርን ቃል ኮንፌስ አይ መናገር you have to speak መናገር ሪሊዝ ታደርጋለህ እምነትን ሪሊዝ መናገር እናገራለሁ አመንኩ ተናገርኩ እናገራለሁ ለምን እምነቴ ነው እምነቴ ይሰራል እምነቴ በእኔ ውስጥ ያለው በቃ እግዚአብሔር አሁን የሚያደርግልኝ የእምነቴ መጠን ነው አንድ ጊዜ አንድ እግዚአብሔር ሰው ጌታው ምን ያህል ልመነስለው እንደ እምነት መጠን አለኛል እኔ አለኛል ከሰከንድ ቢሊየነር አደርጋለሁ አለው እግዚአብሔር ከሰከንድ ግን ምን ያህል አምናል እግዚአብሔር ምን ያህል አምነሽዋል እግዚአብሔር አየ እምነት ነው ወሳኝ ቀደም ነገር ያለው በሰው የታመነ የተረገመ ነው በፍጥረታት ብታተም never መታመን አለበት በእግዚአብሔር ላይ ሌላ በምንም ነገር መታመን የለም በምንም ነገር እግዚአብሔር ላይ ብቻ መታመን እግዚአብሔር ስታምነው በቃ አለ በሰማይ አለ ትላል አለ እግዚአብሔር አለ እግዚአብሔር I don't care what I feel I don't care አየ እምነቴ በሱ ላይ ታም አሁን እዚህ ላይ ምን አለ እግዚአብሔር በእኔ ውስጥ የሚሰራው እንደ እምነቴ መጠን ነው ዕብራውያን ምዕራፍ ላንብብላችሁ እንትን ላይ አሁን ይሄኛው እምነት አታያችኋለሁ ኦልሞስት 4 ቦታ ተጽፏል ጻድቅ በእምነቱ በሕይወት ይኖራል አሁን ይሄ ጻድቅ ነው የጸደቀው በእምነት ነው የምትኖረው በእምነት ነው ኑሮ ምንድነው እዛ ጋር what did you work ይላል for to live ይላል ለመኖር ምንድነው መሰራው ይላል ይጠይቃል አሜሪካኖች ምናምን አሁን እኔ የምኖረው በእምነት ነው በእምነት አንደኛ ላንብብላችሁ ዕንባቆም ምዕራፍ 2:4 ላይ ጻድቅ በእምነቱ በሕይወት ይኖራል ሮሜ ምዕራፍ 1:17 ላይ ጻድቅ በእምነት ይኖራል ገላትያ ምዕራፍ 3:11 ጻድቅ በእምነት ይኖራል ዕብራውያን ምዕራፍ 10 ላይ አቲንክ 36 ላይ ጻድቅ በእምነት ይኖራል ነፍሴ ባፈገፍግ ወደ ኋላ ይላል 4 ቦታ ተጽፏል በእምነት ነው ኑሮዬ በምንድነው ባፌስ አሁን እግዚአብሔር የሚፈልገው ምንድነው አጉኮ አለዛ እግዚአብሔርን ትገምቱታላችሁ
እንዴት እግዚአብሔር እንዴት የቢል ይከፈላል እንዴት ይደረጋል ማለት እንደዛ ስትል በእምነት አሁን ብዙ እዚህ ትልልቅ የእግዚአብሔር ሰዎች በግራስ ተቀምጫለሁ ትልልቅ ዶም ይገዛሉ ወደ 40-50 ሚሊዮን ዶላር ወደ ይከፈላል በቃ ይከፈላል እኔና ባለቤቴ እንሰቅላለን ግርግዳው ላይ ቢሉን መናገር እንጀምራለን ከዛ ይከፈላል እግዚአብሔር በጣም አንድ እግዚአብሔር ሰው በጣም ደስ የሚለኝ እኔ አንደኛ ከቸርች አይከፈላቸው አንዳንዶቹ ቸርች ክፍያ ያላቸው እግዚአብሔር አመኛ አውሮፕላን አለ ከአረብ ሀገር ነው አለ አንዱ ሊገዛልኛል እገዛላለሁ ብሎ አውሮፕላን ይገዛለት አንተ ምን አገባ ያጣተኛ ለጻድቁ ይተበቃል አለ ምን አስጨነቃት ከየት ይምጣ ከየት እንዳታውቅም ከየት እንደመጣ ልጅ በእናቱ ውስጥ እንዴት እንደሚገጣጠም እንደማታውቅ የእግዚአብሔር ስራ አታውቅምና ዛመከው ውስጥ ልጅ በእናቱ ውስጥ እንዴት እንደሚገጣጠም ታውቃላችሁ አታውቅም ማመን አንተ እግዚአብሔር ያዘጋጅ እግዚአብሔር የሚያው እምነትን አሁን ጻድቅ ነኝ እኔ የምኖረው በእምነት ሌላ በምንም ማለት በስሜት ትኖራለህ አላለም በማየት ትኖራለህ አላለም ወይ ባለ በባንክ ውስጥ ትኖራለህ ኖ እኔ አላምንም እሱ እምነቴን ስላላደረገ በፍጹም አላምንም አትታመናለህ ከዛ ትደገፋለህ ይሄ አለኝ ብለህ ትደገፋለህ አሁን እምነት አየ እግዚአብሔር እምነት በቃ ትደገፈ በእግዚአብሔር ላይ ልክ ህፃናቶች የሚያደርጉ ልክ እንደ ህፃናት ሲታቅፋቸው እንዴት ነው ምን እንደማጥሏቸው ያውቃሉ በእምነት ነው የሚያደርጉልህ እንዴት ነው የምትጥለው ይመስለዋል ተደግፎ ስትሄድ ምናምን እንዲይዞ ምናምን ስትሄድ ምናምን በእምነት ነው የሚሄዱ ልክ እምነት እንደዛ ነው እምነት ልክ እንደዛ ነው አሜን እምነት እንደዛ እንትን ላሳያችሁ ኤፌሶን 6:11 ሌላ እምነት ምንድነው ጋሻ ነው ጋሻ ታውቃለህ ጋሻ ረጎራ መቼም ኢትዮጵያ ያውቃል ጋሻ ምናምን ጎራ ምናምን ጋሻ እንዴት ነው መለሰይ ጋሻ ምናምን መለሰግሬ ስልክ ያጠገበ ጋሻ ይሄ ጋሻ ነው ጋሻ ላሳያችሁ ጋሻ ነው ለሌውሰ እናንተ ታውቁታላችሁ ኢትዮጵያ ታውቁታላችሁ ያጼ ዘራ ድረስ ያጼ ምንልክ ልጆች ያደረጋችሁ ጋሻ ነው ይሄ ጋሻ ምንድነው ስራው ላምብል እግዚአብሔር ከመጀመሪያ ኤፌሶስ 6:12 ላይ እንደዚህ አለ ኦኬ እንደዚህ ላሳለኝ ኦኬ የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ ያሷል የክፉን ፍላጻዎች ልታጠፉበት የምትችሉ ምን አለ ፍላጻ አለ ማለት ነው ይሄ ጋሻ ምንድነው ስራው ፍላጻ አለ ለምሳሌ በሽታ ሲመጣ ጭንቀት ሲመጣ ፍርሃት ሲመጣ ሰው እንዲያለኝ ምናምን አትረቢ ማለት ምረባ ነኝ በኢየሱስ ስም የለም ሲለኝ ይሄ ጋሻ ይመክታ ፍላጻ አለ ይወረወራል በቃ ልትሞት ነው አልሞትም በህይወት እኖራለሁ የለህም አለኝ ይበዛልኝ አሁን ይሄ ጋሻ የተመከተ ነው ይሄ ጋሻ ነው አዟል ግድ የለም እናንተ ታውቁታላችሁ ብዬ ነው ይሄ ስልክ ነው ለበልታዳ ጋሻ ያጼ ምን ይልቅ ልጆች አደረቻቸው ይሄ ጋሻ ነው መጣ ፍራት የኃይል ፍቅር ራስን የመግዛት መንፈስ ይፍራ መንፈስን በሽታ ትሞታል አልሞትም በሽታ ካንሰር من ارسمي ኢየሱስ ጌታ ነው ዛሬ በግፉ ፍላጻ ልትቅ የእምነት ጋሻ ማሳት አለ ብዙ ነገር አለ የሚመጣ በህይወታችሁ ላይ ማለት ጭንቀት ይመጣል በዚህ በት ሰይጣን አይተኛም 24 ሰዓት ቢዚ ነው አንተም ጋሻ ቢዚ መሆን አለበት በቃ መመከቻ ነው ጋሻ ስለዚህ የእምነትን ጋሻ አንሷል አያችሁ እምነት ጋሻ ነው ማለት እምነት ጋሻ እምነት ምንድነው ጋሻ ሌላ እምነት ይሄ እምነታችሁ የምታርፉበት ነው እረፍ የምትይበት ከልብ ልንገራችሁ ያላረፋችሁ ስላላመናችሁ ነው ካላመንክ አታርፉ አብሶ ዛብራ ምዕራፍ ላይ 4:3 ላይ እኛስ ያመንን ወደ ረፍቱ እንገባለናል ያመኑት እንገባለናል ወደ ረፍቱ እንገባለናል አያችሁ ያመነ ሰው ወደ እነ የሚገባው ወደ ረፍቱ ይገባል እስራኤሎችን ስናቸው
ባለማመናቸው ምክንያት እዛው ዕብራውያን ምዕራፍ 3 ላሳያችሁ 19 ባለማመናቸው ጠንቅ ሊገቡ እንዳልተቻላቸው እናያለን ይላል ዕብራውያን 3 መጨረሻ ባለማመናቸው ምክንያት ወደ ረፍቱ አልገቡ አሁን ያመነ ሰው ያርፋል ረፍ ይላል በቃ ከዛ ይዘምራል ተማምኜ በትከሻው መሃሉኝ አድራለሁኝ ከሱ ጋር አስተማማኝ የሚያኮራ በቃ አርፋል እረፍ ትላለህ አምነዋል እግዚአብሔር ታምናል ያመነ ሰው የእምነት ሲብታ ምንድነው ማረፍ ነው የእግዚአብሔር ቃል እዛ ዕብራውያን ምዕራፍ 4:12 ላይ እንግዲህ እንደ አለመታዘዝ ምክንያት እንዳንወርቅ ይላል እንደነዚህ ያለ እንዳንወርቅ ወደዚህ ረፍት ለመግባት እንትጋለ የአዲስ ኪዳን ትጋት ዛሬ ስንት ቤተክርስቲያን አላረፋለ ከልቤል ጋር አንደኛ ትምህርቱ ያሳርፋቸው ትምህርት ይሄ ያለቀው ስራ ማሰቡ ከሆነ ማለት ገና እንዲሆናል የሚቀጥለው አመት እንዲሆናል እያላችሁ ሰውን ብቻ ያላጅ ተሳስታል ሆኗል እንጂ ሆነኩ በነገር ሁሉ ነው በቃል ሁሉ በእውቀት ሁሉ ባለጠጋ ተደርጋችኋል እሱ አንደኛ ቆሮንቶስ 1:6 ላይ አንብብ በነገር ሁሉ በቀባለ አርጎኛል እግዚአብሔር ለምንድነው ያላረፋችሁት ስላላመናችሁ ነው ይሄ የነገራችሁ አለ ከሰሚዎች ጋር ቆሎ ቃሉ ስላልተዋደ አልተቀማቸው ይላል ዛብራለ ከሰብ ቃሉ አልተዋደ ይሄ የተሰበከ ካላመንክ ማረፋችን አምናለሁ በቃ ጌታ ስራ ጨርሷል አምናል ጌታ ፊኒሽ አድርጓል ከዛ ጸሎቱ ይቀየራል በቃ ምትጸልዩ ጸሎት ይቀየራል አርፋላ በቃ ተጠራለ አለኝ ይበዛልኛል አለ አርፋላ አይ ካል አርኩ አብሶኮ መዝሙር እንትን ላይ አቲንክ 46 ላይ ቁጥር 10 ላይ እረፉ እኔም አምላክ እንደሆንኩ ወኩላ አያችሁ ጌታ መጥቶ እናንተ ደካሞች ሸክም እንደወደን ላሳርፋችሁ ነው ጌታ እኮ እየጠራችሁ ያለው ላሳርፋችሁ ነው ቀንበሬ ቀሊል ነው አለ ከኔ ተማሩ እኔ የዋ በልቤ ትሁት ነኝ አለ ጌታ ጋር ሲመጣ የሚያስተምር ትህትና ነው የዋነት የሚያስተምር ሌላ ምንም ያስተምር ዘርን ያስተምር ትዕቢትን ያስተምር በቃ የዋነት ያስተምራል እኔ የዋ ነኝ አለ ለነፍሳችሁ ረፍት ሰጣለሁ አለ ማቴዎስ 11 ቁጥር 28 ላይ ጌታ እኮ እናንተ ደካሞች ሸክማቸው ከበደ ወኔ ነው አለ እናንተ ደካሞች ሲል ምናልባት ባጣት ደክመ በሱስ ደክመ ምናልባት ሌዝቢያን ትሆኛለሽ ምናልባት ሆሞሴክሻል ትሆናለህ ምናልባት ችግር ውስጥ ያለ ደካም ነው ወይ ታመ ይሆናል ሰምቲንግ ደካሙስ ኑ አለ ላሳርፋችኋል አሁን ኢየሱስ እየጠራችሁ ሊያሳርፋችሁ ነው እንጂ ትግሉስ እንድትገቡ አይደለም ትግል የከተተን ምንድነው ህግ ነው ህግ ትግል አመጣብን እንጂ ትግል በቃ ማጨው ምናምን ትግል ምናምን እንደዛም ነገር የለም ረፍ ታርፈያለሽ አምነ ጸልየ አሜን ብለ ረፍ ከዛ መዘምር ማረም ታንኪ እግዚአብሔር በቃ አርፋ ማረፍ ስልት እንቅስቃሴ አታርግ ማለት ወይ ስራ ማለት አይደለም ወይ አትጸልይ ወይ ቸርች አትሂድ ማለት አይደለም ማረፍ ማለት እሱን እያረጋችሁ ካላረፋችሁ ምን አጋል ውስጣችሁ ረፍት ከሌለ ረፍት በቃ ታርፋል ተማምናላ እግዚአብሔር አምኛለሁ እግዚአብሔርን እሱ አልጥልም ከቶ አልተውም ብሎኛል ያለ ይብቃ አካይድ ገንዘብ አለመወደዱን ብሎኛል ገንዘብ አለመወደድ ነው አካይደ ስንት ገንዘብ ይወዳል አልኩ እሱ እነሱ አልኩ ይሄ ገንዘብ የሚወዱ ከልቤ ልንገር ብዙ አገልጋዮች አሉ እነሱ ሁሉ ከሃይማኖት ወጥተዋል ሃይማኖት ያለው ነው ይመስላቸው ገንዘብ ይወዱ አልኩ እሱ አንድ ጢሞቴዎስን አንብብ ከሃይማኖት ወጥተዋል ገንዘብ መውደድ የክፋት ሁሉ ስርመት ይሄንን ሲመኙ ላልኩ ከሃይማኖት ወጥተዋል በቃ ስንት አለ ምናልባት በልሳን ይጸልያል ምናልባት አጋንንት ያወጣል ግን ከሃይማኖት ወጥተዋል ገንዘብ ላይ ካለ ፎከስ ገንዘብ ላይ የምታረቅ ሆነ ወጣል በቃ ምትወድ ኮነ ብር ወጣል በቃ ወጣል እሱ አልጠለም ያለ ይብቃና ያለኝ አካይዳችሁ ገንዘብ ያለ ሞዴል እሱ ዕብራውያን ምዕራፍ 13 ቁጥር 6 ናምበ ያላችሁ ይብቃችኋል ለምሳሌ እሱ ያበዛላ ያለን ይባርክልሃል እኔ ሳይው ያማው እንደዛ እግዚአብሔር እኔ ያንን ነው ሌላ ምን ማይ ሲባርክ ነው የሚያውቅ ለምን እግዚአብሔር ነው መታመነው እግዚአብሔር ሌላ ምን ማለት ነው እግዚአብሔር ማመን አምና ለዚህ ላይ
እኛስ ያመንን ምን አለ ወደ ረፍት እንገባለን ያመኑ ወደ እንገባለን ወደ ረፍት እንገባለን ያመኑ ወደ ረፍት እንገባለን ቀድም ነግሬያቸዋለሁ ዮሐንስ 11 ላይ አላዛር ሞቶ እኮ ጌታ እኮ ነግረውታል 3 ደብዳቤ ነው የላኩት እሱ ግን ተኝቷል ይነሳላቸዋል ብዙማ አብሶ ዮሐንስ 11 ከልብ ልንገር ብታነቡ ተክላላ የማያምኑ ናቸው እምነት የለም የማያምኑ ለቅሶ እንኳን የመጡ ራሱ የማያምኑ ሁሉ ያምናል ብለህ እንዳትጠብቂ አንዳንድ ቸርች ውስጥ ራሱ ጴንጤ ውስጥ ራሱ ከልብ ልንገር ልዩነት እምነት ነው ሁሉ በግድመን ማለታችን ያንተ እምነት ለራስ ይውናል ለኔ የኔ ነው የሚረዳኝ በቃ ሚስቴንም አይደለም ባልንሽንም አይደለም እኔን ነው የሚረዳኝ እምነቴ ሚስት የለም ባል የለም እኔን ይረዳኛል ያኖረኛል እኔ ቪክቶሪ ላይፍ እንድኖር ያደርገኛል እምነቴ አሁን ኢየሱስ ለማርታ ምን አላት ወንድምሽ ይነሳል አላት ከዛ ምን አሳው በትንሳኤ ቀን አለች ታምናለች ትንሳኤ ማለት ነው እሱ ግን ይያላት ያለው አሁን እንዳትረሳ ባለፈው ነግራቸው አንድ ሚስጥር እምነት አሁን ነው ሆፕ ነገ ነው ብያቸዋለሁ ተስፋ ነገ ነው እምነት አሁን ነው እሷ አይ ሆፕ ሶ አለች ገና በትንሳኤ የምትናገር ወንድምሽ ይነሳል ከዛ አንድ ነገር አላት እዛ ላይ ላሳያችሁ እነሱ ላሳያችሁ ምን ኢየሱስ ምን እንደሆነ ላሳያችሁ ዕብራውያን እንትን ላይ አትንጋ እንትን ላይ ምን አላት ኢየሱስ እኔ ትንሳኤና ህይወት ነኝ አለ በእኔ የሚያምን ቢኖር ከሞት ወደ ህይወት ይሻገራል ወይ በኢየሱስ ካመናችሁ ከሞት ትሻገራለህ ማለት ነው በቃ ምንም ትግል ያስፈልግ በእኔ የሚያምን ቢኖር ከሞት ወደ ህይወት ይሻገራል እዛው ላይ ላጨርስላችሁ እንደዚህ ያለ በእኔ የሚያምን ሁሉ ለዘላለም አይሞትም ሞት ትፈራለህ ታዲያ እንዴ ሞት የለም እኔ ምንድነኝ አለ ትንሳኤ ነኝ ህይወት ነኝ አስካዳባዲያ አይ በትንሳኤ ነው ኢየሱስ ትንሳኤ ነው ዛሬ ለሞተ ነገር ትንሳኤ ይሰጣል ትንሳኤና እንደውም ዮሐንስ ላይ የሞትና የሲኦል ቁልፍ በእጄ ነው አለ ከሰይጣን እኮ ተቀብሏል ኢየሱስ በፊት እኮ ስልጣን ያለው ሰይጣን እኮ ነው የተቀበለው ሲኦል ሰይጣን እኮ ከአዳም የተቀበለው ስንቱን ፍርሃት ውስጥ የሚከት አሁን ኢየሱስ መጣና ተቀበለው በቃ የሞትና የሲኦል ቁልፍ በእጄ ነው አለ በቃ አሁን እኔ ነኝ አለ አትፍሩ አለ ስጋ የሚገሉትን አትፍሩ አለ ማን እንደምትገሉ አሳያቸዋለሁ ከሞትክ በኋላ ወደ ሲኦል ማውረድ አሁን ስልጣን ያለው ኢየሱስ ነው በሞት ላይ ስልጣን አለው በሲኦል ላይ ስልጣን ያለው ኢየሱስ ነው ሞት እንዳትፈሪ ሞት የለም በእኔ ልድገሙ ትንሳኤና ህይወት እኔ ነኝ አለ በእኔ የሚያምን ምን አለ ይሞታልና አለው አይሞትም ነው ምን አለ አደባዋል በደም ላምብላችሁ እንደዚህ አለ ኦኬ እኔ በእኔ የሚያምን ከሞት ወደ ህይወት ይሸጋገራል በእኔ የሚያምን ብሎ ላመልክ ቀጥሎ ለዘላለም አይሞትም አለ ቢሞት እንኳን ይነሳል በህይወት ይኖራል አለ ቢሞት እንኳን ለምን በእሱ አምናለ አሁንም አጭር ጸሎት ምን ነግራችሁ በኢየሱስ ስም ነው በቃ ልባችሁን ለሱ ስጡትና ኢዚ ትግል ያስፈልግ ጌታ ሆይ አምናለሁ አንተ ትንሳኤና ህይወት ነህ በቃ በህይወቴ ላይ ትንሳኤን መስጠኝ አንተ ነህ ህይወት አንተ እኔ ህይወት ነኝ እኔ መንገድ የቀየረኝ እሱ ነው ያባቴ የናት ሃይማኖት ነው እኔ መንገድ ነኝ ህይወት ነኝ ምን ከዛ መጽሐፍ ቅዱስ ሳነብ ነው ሳየው የትም የለ መጽሐፍ ቅዱስ ላይ ያስተማሩ ትምህርት የለም ከልቤ ነገር የለም መጽሐፍ ቅዱስ ስታነብ እውነት ታገኛለህ በቃ ከዛ ጌታ አይኖቼን ከፈተላለም ሳነብ የት ነው ያቤት ነው የኛት የት ነው ያማሩ የት ነው እየነገሩን እያስተማሩ ያለው የት ነው በፊት የለም መጽሐፍ ቅዱስ ላይ የለም መጽሐፍ ቅዱስ ማንበብ አለብሽ መመለስ ወደ መጽሐፍ መመለስ አለብሽ መጀመሪያ ጌታ ያደረገው ያን ነው ቃሉ ላይ ከዛ ማንበብ ጀምሩ ጫት እንቅማለን ኃይለኛ ነን እስኪተካው ሰቄራል ደረታችን አብጦ ማንንም አልፈራ ፖሊስን ማንፈራዛ አንዴ እንደውም ሊመቱ ይመጡ ሊስን አልኩት አም ክሬዚ አልኩት ፖሊስን እኮ በትነካ ጨርሳለሁ አልኩት ክሬዚ ነኝ ወይ ይላል ከዛ ይፈራ ይጀምራል ፖሊስ እኮ
ከሌላ ፖሊሶች ራሳቸው ይፈሩን ነበር። አየ ከዛ ወደ ቃሉ መለሰኝ። ቃሉ ስበላ የት ነው ያለሁት? ከልብ የት እንዳለ የሚነግረው የእግዚአብሔር ቃል ነው። እውነተኛ እምነት የሚሰጠው የቃል ብቻ፣ ሌላ እምነት ትክክላል። እምነት የሚሰጠው የእግዚአብሔር ቃል፣ ሌላ ምንም ቃሉ እምነት ላይ እምነቱ የእግዚአብሔር ቃል። ከዛ በኋላ አይኔ በራ። ለካ እሱ ነው መንገድ አለ፣ ትንሣኤ ነኝ፣ ህይወት ነኝ። ከኔ በቀር ወደ አብ አትሄድም አለ። ከኔ በቀር ወደ አብ አትሄድም አለ። ከኢየሱስ በቀር መሄድ የለም። ምንም ነገር ይዞ መሄድ የለም። ከኢየሱስ ነው የሚወስድ። ኢየሱስ ድል መንገድ ነኝ አለ። ለትሄድ እኮ መንገድ የሚያስፈልግ እሱ ነው። አይ መንገድ ነው ኢየሱስ። ከዛ ህይወት ነኝ አለ። እኔ መንገድ እውነት ነኝ አለ። ሌላ እውነት የለም። ምን እውነት አለ? እውነት የለም። አሁን እዚህ ላይ ምን አለ? ትንሣኤና ህይወት እኔ ነኝ አለ። ለዘላለም አትሞችም፣ ሞት ተቀጣለህ። በኢየሱስ ስትሆኑ ሞትን ተሸንፋላችሁ። እሱና ሞትን መቶ ያሸነፈልን። ሌላ ማን ነው ሞቶ የተነሳ? ሰምታችኋል? ሞቶ የተነሳው ኢየሱስ ብቻ። ሞተ፣ ተነሳ፣ ከዛ አረከ፣ ተቀመጠ። ተመልሼ መጥቼ እወስዳቸዋለሁ። ልባችሁ አይታወቅ፣ በእኔ እመኗል፣ በእግዚአብሔር እመኗል። ዮሐንስ 12 ላይ እሱን አሳያለሁ። ቁጥር 4 ሲሄዳል ማመን አለ። ልባችሁ አይታወቃል፣ በእኔም እመኗል፣ ማመን አለበት። አሁን የትንሣኤ ህይወት እኔ ነኝ አለ ዮሐንስ 14:12 ላይ እንደዚህ አለ። ዮሐንስ 14:12 ላይ እውነት እውነት እላችኋለሁ በእኔ የማምን እኔ የማደርገውን ያደርጋል፣ ከዛም የበለጠ ያደርጋል። ውይ እውነት እውነት እላችሁ በእኔ የሚያምን እኔ የማደርገውን ያደርጋል። እያደረጋችሁ ነው። ከዛ የበለጠ በጣም ብራዘር ገን ወዳቸው መንፈሳዊ አባቴ ብልጥ ናቸው። መጀመሪያ እሱ ያለውን አድርጉ አለ። የሚበልጠውን ከማድረጋችሁ በፊት በጣም አራዳ ናቸው። መጀመሪያ የሚበልጥ ከማድረግ በፊት እሱ ያደረገውን አድርጉ ይላሉ እሳቸው። በእኔ የሚያምን እኔ የማደርገውን ያደርጋል። ምንድነው ኢየሱስ ያደረገው? አየህ ታደርጋለህ ማለት ነው። ከዛም የበለጠ ብልጥ ናቸው። በጣም በጣም ወዳቸው ግራቸው ስር ቁጭ ብዙ የሳቸው ብዙ ነገር ነው ያለኝ። ብዙ ተመግብ ያለው ብዙ ሀብት አለኝ የሳቸው ማለት ነው። ብዙ በቃ ብዙ የሳቸው ትምህርት ቪዲዮ ብትል ምን ብትል በጣም ቁጭ በግራቸው ስር ተምሬያለሁ። እምነት ነው ያስተምሩት። ሂድ ህዝቤን እምነት አስተምር ያላቸው ጌታ። በእኔ የሚያምን አንደ እያደረጋችሁ ነው። እሱ ያደረገው እያደረጋችሁ ነው። እኔ የማደርገው ታደርጋለህ አለ። ከዛ የበለጠ ታደርጊያለሽ። በእሱ አምናል፣ የበለጠ ታደርጋለህ። በቃ አየህ እምነት ነው። ሰዓትን ዛት እሺ ይቅርታ እንደነሽና ፓስተር ተስፋዬ ኦኬ አይ ቲንክ ጨርሻለሁ። አሁን በእኔ የሚያምን አለ እኔ የማደርገው ጨርሻለሁ። ኦኬ በእኔ የሚያምን እኔ የማደርገውን ያደርጋል። አንድ መጨረሻ ልጠቅስ ስታቸው በእኔ ይሄን ዛሬ ጨርሳለሁ። በእኔ የሚያምን እኔ የማደርገውን ያደርጋል፣ ከዛ በልጥ ታደርጋለህ። በቃ ግን ምንድነው እሳቸው በጣም ብልጥ ናቸው። እሱ ያደረገው መጀመሪያ ያደርጉላል የሚበልጠውን ከማድረጋቸው በፊት። እንዴት ነው እሱ ታዲያ? ጌታ እኮ ነው ያለው እዚህ ላይ። ጌታ እኮ ነው የነገረን። ታደርጋለህ በቃ እዚህ ተሰጥቶሻል። ፓስተር ተስፋዬን እኮ ሴት ብሎ ነገር የለም፣ ወንድ ብሎ ነገር የለም አልኳችሁ። ወንድሞች ሲል እህቶች ብላችሁ ጻፉ ብያለሁ። ምግቡ ላይ እሺ እናንተ ዳይት ላይ ስለሆናችሁ አትጻፉ። ወንዶች በሉ ነው የሚለው እዛ ላይ። እናንተ ዳይት ላይ ናችሁ። እሱ ስለማትበሉ እናንተ ዳይት ላይ ስለሆናችሁ ወንዱ ነው የበላው። ለዛካ ምን ሰው ወደ 20 ምናምን እሺ 5 እንጀራ 2 አሳ የመገበው ጌታ። አንድ የመጨረሻ ጥቅስ ያዕቆብ 1:2 ላይ እንደዛ አለ። አያችሁ እምነታችሁ ይፈተናል። ይሄ እምነት ይፈተናል። ያዕቆብ 1:2 ላይ ወንድሞች ሆይ የእምነታችሁ መፈተን ትዕግስት እንዲያደርግላችሁ አውቃችሁ ልዩ ፈተና ሲደርስባችሁ እንደሙሉ ደስታ ቆጠሩታል። የእምነታችሁ መፈተናል ትዕግስት እንዲያደርግላችሁ አውቃችኋል። በጣም ትዕግስት ያስፈልጋል። ትዕግስት ወሳኝ ነው። ምን ነካ
እሱ ከሌለማ ፍሬ መብራት አትችልም። እምነት ብቻ ቢኖረኝ ትዕግስት ከሌለኝ ከባድ ነው። እግዚአብሔር የትዕግስቱ ለሚታገሱት ቸር ነው ይላል እግዚአብሔር። እግዚአብሔር የትዕግስት አምላክ ነው፣ ትዕግስተኛ ነው እግዚአብሔር። ለሚታገሱት ቸር ነው እግዚአብሔር። ምን አለ እዚህ ላይ? የእምነታችሁ መፈተን ትዕግስት እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት 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 ቁጠሩት። ምን አለ? ልዩ ልዩ ፈተና እንደ ሙሉ ደስታ ቁጠሩት አለ። አየ እምነት ይፈተናል። ትዛላችሁም ዘፍጥረት 22 ላይ እግዚአብሔር አብርሃምን አልፈተነው? ምን መስላል? አብርሃም የምትወደው ልጅን ስጠኝ ሲለው እግዚአብሔር ለምን ኢስማኤልን አላለም? የምትወዳልኩት የምትወደው ነገር ስጥ ሲል እግዚአብሔር አሁን ይሄንን ቤትን ስጥ ቢል እግዚአብሔር ምን ትላለህ? ይሄን እምነት ይፈተናል። ብዙ በነገራችሁ ከልብ ልንገር ብዙ ቴስት ያደርገኛ ቃሉ እግዚአብሔር እምነት ይፈተናል። አየ እምነት ይፈተናል። ምን ነካ? ወርቅ እንኳን ተፈጥሮ አይደል ልዩ ልዩ ፈተና ሲደርስባችሁ እንደምን አለ? እንደ ሙሉ ደስታ ምንም ትግስት ሳይጎላችሁ ሙሉ አኔውን ዘንድ ይላል ይፈጽራው ይፈጸም ይላል። አየ እምነት አልኩ አብርሃም ነው ስላል ልጅን ስጠኝ ሲል ለሳራ ያማከረ አይመስለኝም። ከልብ ልንገራችሁ አይመስለኝም። ግን እሱ ሲወስድ እግዚአብሔር አሁን እንደምትፈራኝ ያውቃለሁ። እግዚአብሔር ሊፈትነው ነው አልኩ። እግዚአብሔር ያዛል እንደ ያረ ብዙ አውቃለሁ። ብዙ እግዚአብሔር ቴስት ያደርጋል። እምነት ይፈተናል። እምነት ይፈተናል። አንተ ግን ትዕግስት ያስፈልጋል። ዳዊት ተዛለም ቆይቼ እግዚአብሔር ደጅ እሱም ዘንበል አለልኝ ይላል። እንዴ እግዚአብሔር ትዕግስት ይጠይቃል። ትፈተናለህ። በተለያየ መንገድ ቴስት ይመጣል። ስራችሁ ተደረገ በተለያየ መንገድ ግን ምን አለ? ልዩ ልዩ ፈተና ሲደርስብኝ እንደ ሙሉ ደስታ መቁጠር አለብኝ እንጂ ማጉንምንም አይደለም ያለብኝ። የቴስት ነው። ስንት አልኩ እግዚአብሔር ሰዎች ምን ይመስላል? የእግዚአብሔር ሰዎች አንዱ የእግዚአብሔር ሰው በጣም በሚዲያ ነው ስሙን የሚያጠፋ በቃ እንዲህ ነው አሰተኛ ነው በሚዲያ እኮ ነው የሚናገሩት ስለሱ የሚያወራው ማለት ነው። አንድ ቀን እየጸለየ አልኳለ ጌታ ሄደ የሰውዬ ተጨንቋልና ሚዲያ የሚከፍሏቸዋልና ከፈልለኛል ከፈልለታለኛል በኢየሱስ ስም አልኳለ ያ ሰውዬ ስሜን የሚያጠፋ በኢየሱስ ስም እግዚአብሔር አሁንም ያ ድምጽ ይመጣል። ከዛ መጨረሻ ያልኩና ሄድኩና ለከተጨንቋል የሚከፍለው ይለ ከፈልኩለታል። ከዛ እንደገና ያ ሚዲያ ተቀየረ። ምን አልተፈጠሽ ታኛለሽ? ሚዲያ ንግግሩ ተለወጠ። አፉን ዘጋሹ ማለት ነው። በእምነት ይወላችሁ እምነታችሁ ይፈተናል። እኔ አሁን ታይም የለኝም እንዳይረዝም አቲን ቁጥር 4 ላይ ስለምሄድ ክፍል 4 ላይ ስለዚህ እምነትሽ ይፈተናል። እምነት ይፈተናል። ምንም አንተ ብቻ ማግሮም ነው የለም። ከልብ ልንገር ማግሮም ነው የለም። እምነት ይፈተናል። ምን ይመስላል? እግዚአብሔር እንዴት ነው? እግዚአብሔር ያያል እግዚአብሔር ፍጥረታትን በፍጹም ፍጥረታችን ያውቃል ይላል። አንድ ጊዜ በጣም ይልመስክርላችሁ በጣም ጌታን የምታገለግልናት በጣም ተወዳለች ጌታን። ከዛ አእምሮዋን ሳተች። አእምሮዋን ስስት እህት አለቻት። እግዚአብሔር ስጋ ናት አይደል? እህቷ ከሷ ጋር ቆመች። ብዙ ያገለገለቻቸው ሰዎች ዞር ብሎ አለ ያ ሊሆን ይችላል። እኛም በነገራችሁ ብዙ ነው የምነግራችሁ ግን ያንን አለ እግዚአብሔር ይመስገን ብዙ ያገለገለች ዞር እንደውም መጨረሻ ላይ በቃ አንዳንድ ሰነፍ ፓስተር አማኑኤል ሰዷት በቃ እሷ አማኑኤል ካለች አልተፈወሰች ምናምን ሰነፍ ፓስተር ለበለበለበለ ተፈተንኩ አለች። ተፈተንኩ 8 ዓመት በቃ ዞር ብሎ የሚያት የለም ማለት። ከዛ ልክ በ8ኛው ዓመት ላይ እግዚአብሔር ወደ አእምሮ ተመለሰች አለ። እንደገና ሰዎች መምጣት ጀመሩ። ትዛላችሁ ኢዮብ ምን መስላል? ሲፈተን እምነቱ ሲፈተን አብረው የበሉ አይደል ጾም ጸሎት ብለው የደበደቡት ያ ሊሆን ይችላል። ቢሆን ይችላል ድሮ ወዳንቺ የሚመጡ ላይመጡ ይችላል። አይዞ ያልሻቸው ያገለገልሻቸው አሰይ አይምጡ እዛ ምን ያደርጋሉ? ግን አንቺ እምነትሽ ይፈተናል። መቆም አለበት። ታዲያ እግዚአብሔር እያመሰ እሱን እያየ
እግዚአብሔር ለነሱ አልኩ ዮሴፍ ምን ይመስላል ወንድሞቹ አይደል ያደርጉት ወንድሞቹን ሲመጡ ምን አላቸው ተበቀላቸው ትበቀያለሽ አይደለም ወንድሞቹ አይዟችሁ ለእናንተ ሲል እናንተ ለክፉ አደረጋችሁ ዮሴፍ ምን ተፈተነ 13 ዓመት አጥፍቷል ዮሴፍ አጥፍቷል ያ ሊሆን ይችላል ትግስት ያስፈልጋል ትግስት ከሌለ ክብር አታይ አይ ለሁሉ ጊዜ ያለው እግዚአብሔር ቃል ነው ዮሴፍ ምን ይመስላል ምን አድርጓል ወንድሞቹ አይደል የሸጡት ሞቷል ብለው አውርተውበት ሞቷል ሊሉሽ ይችላሉ ሰዎች የሱ እኮ ሞተ ራዩ ሞተ እንደዚህ ሞተ እኮ እንዲ በቃ ዛውሮ ይችላል ፊሽካል ይነፉ ይችላሉ ብላችሁ ጥሩምባ ይንፉ እነሱ ግን ያፈራሉ በፈረዱብሽ ምላስ ተፈርጃለሽ ይላል እግዚአብሔር ቃል እነዛ በተናገሩ ምን መስላል ኢዮብ ጋር የመጡ እነዛ የሸሹት አይደል የመጡት እነዛ የሸሹ ሰዎች ይመጣሉ ወዳንቺ የሚያመጣቸው ምንድነው እምነትሽ በቃ እግዚአብሔርን ታምነሻል እግዚአብሔር ያደርጋል እንደም ምን ኢዮብ ከበፊቱ ኢዮብ የመለሰለት የድሮ የነበረ መሰለን ሁለት እጥፍ ጎል መለሰለት የነበረው ከብቱ ደብል ልጆች ራሱ የወለዳቸው ሞቷል ደብል እንደገና 10 የወለደ እንደው ኢዮብ ከወለዳቸው ሴቶች በዛ በከተማ ውስጥ ውብ እኔ ጸሎቴ እንደሱ ነበር ጌታ ወይ ከኢዮብ ከወለዳቸው ሴት ነበር ብለው እግዚአብሔር ተጸልይ ኢዮብ በከተማ ውስጥ ይውል አየምነት ይፈተናል መንነካ ቴስት አለ ስለዚህ እዚህ ጋር ላቁምና ቴስቱን ስመጣ አጭር ጸሎት ጸልያለሁ እዚህ ላይ ስጸልይ ጌታን ተቀበልክ ይሄ ቸርች አይደለም ሂድ ቸርች ባለበት ቦታ ሄደ እዛ ደቀ መዝሙር ያስተምሩ ደህንነት ፓስተር ተስፋዬ ምን ከኔ ያለበት ቦታ ቸርች የለም ፓስተር ተስፋዬ ለማየው ዩቲዩብ ላይ ተስፋዬ ላይ ፌስቡክ ላይ ከየት ማት ያልጫንኩት ጠይቀኝ ደህንነት ተጭኗል ደቀ መዝሙር የፈውስ ቃል ልጭኛላችሁ ፈውስ ቃል ብቻ ልትሰሙ እዛ ላይ የፈውስ ቃል ልጭኛላችሁ እኔ ራሴ ያዘጋጀሁት የፈውስ ቃል ብዙ ተጭኗል ያልተጫናለ እንደ ያልበቅ ማት ጭኛለሁ ማት እስከ እናቴ በቃብር ላይ እስከ ሞዶ በጣም የቴባል በጣም እሱ ተጭኗል እዛ ላይ በቃ ምን ላርግ እዛ ዮሴፍ ደዶ በቃ የሰሩት ስራ ምን ወዳታ አምሮቴ አለች እዛ ላይ ዩቲዩብ ላይ ተጨናለች ፌስቡክ ላይ ተጨናል ምን ያልተጫናል እንጠይቁኝ ስለዚህ አጭር ጸሎት ጸልያለሁ ሬዲዮ ላይ አለ በእምነት ምጸል ጌታን ተቀበለው ናገባ ልበልስጥ ናቀይርልኝ ልብ ቀይር ልበሉት ከልብ ልንገራችሁ ልባችሁ ሲቀይሩ በቃ አለቀ ቱዋ ሲያረገለ ጳውሎስ በደማስቆ ላይ ቋ አይደል ያረገው ልብ አብጦ ሊገል ጴንጤን ሲያባር ጴንጤ ኢየሱስ ምትል ምናምን ቋ አረገው ጴንጤ ጳውሎስ ከዛ ጌታ ወይ አለ ከዛ ስለዚህ እኔ ምለው ጮክ ብለ በእምነት ሬዲዮ ላይ አለ እኔ ምለው ጮክ በእና እኔ ጮክ በእምነት የምጸልየው በእምነት እኔ ያለ ሻዩ የሚያምኑ ብቻላችሁ ጌታው ስትለሱ ነው የሚያቀን ያማቅም እኔ ግን እመራለሁ በቃ በእምነት ጸልዬ ወርዳለሁ አንተ በእምነት ተቀበል ውሰጅ ጌታ ብለሽ ይገባል እኔ ምለው ጮክ ብለ በእምነት አይንን ጨፍን አይንን ሲጨፍን ግባ በለው ግዴ ፍቀድነት እኔ ምለው ጸልይ ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም ጠብልኝ ከዚህ ሰዓት ጀምሮ አምናለሁ እቀበልሃለሁ ስለተቀበልከኝ ልጅ ስላረከኝ በህይወት መስገብ ላይ ስሜን ስለጻፍክ አመሰግናለሁ ዓለምን ሰይጣንን እከዳለሁ ከኢየሱስ ጋር ኪዳን አደርጋለሁ አሜን በቃ አለቀ ዓለምን ሰይጣን እከዳለሁ ሰይጣን መካድ አለበት በሱ ዲናይድ ማድረግ አለበት አለ ዛሬ ስንቱን አንቆ ያሽከረከረ ምድራችን ላይ መመጸል ያለበት 66 ገብቶ ቺፕስ እየቀበሩ እነዚህ በደቅም ጻዱላቸው እነዚህ ጋዜጠኞች ከልብ ልንገር እየገለጡ ያሉ ባለ እነሱ መኖራቸው ነው ማን ያውቃል ኢትዮጵያ እነሱ ስላሉን እየገለጡ ነው የሚያወጡልን ጻሉላቸው ለጋዜጠኞች በሙሉ እነሱ እየገለጧቸው ነው ማን ያውቃል ሌላት ህዝቡ ሊጨርሱ ነው መጣው እነሱ ባይኖሩ ማን ያውቃል አሁን ስለዚህ ጸልይላቸው አለን ጋዜጠኞች በርቱ ጀግና እግዚአብሔር ባርካቸው መንግስት ነው ባያቸው በጣም አንዳንዴ እንደው ህግ አለ ለተላላቸው ሀገራቸው እንዲየሆነ ያያየን በጣም አንዳንዴ ጥያቄው እንድንገባ ያደርገናል ስለዚህ ሰፖርት አድርጓቸው በጸሎታችሁ እግዚአብሔር ይመስገን ስለዚህ እግዚአብሔር እናመሰግናለን በኢየሱስ ክርስቶስ ስም ተባረክ ዛሬ ያስተማርከን ትምህርት ፍሬ ያፈራ ጳውሎስ ተከለ ጳውሎስ አጠጣ
እግዚአብሔር አንተ ታሳድጋለህ በኢየሱስ ስም አሜን። ስለዚህ በቃ ፓስተር ተስፋዬ አለማየሁ ፓስተር ተስፋዬ ፌስቡክ ላይ እዛ ሄዱ። ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። ሬዲዮ አለች ሰላም ሬዲዮ ላይ ጨርሻለሁ። ጌታ ኢየሱስ ጌታ ነው። ታንኪዩ መንፈስ ቅዱስ እናመሰግናለን። ታንኪዩ ኢየሱስ ጌታ ነው። ስለዚህ ይሄንን ሼር ሰብስክራይብ 300 ሺህ ልንደርስ ነው። እንደዛ ብያለሁ። ላቁት እንዳንተ በቃ ላቁት እንደ 300 ምናምን ዩቲዩብ ልቆጥር አይደለም መጣው ነው። ስለዚህ ኢየሱስ ጌታ ነው። ስለዚህ ጸጋ ይብዛላችሁ፣ አድርሱ። ወንጌል ነው፣ ጸጋ ይብዛላችሁ። ማት ቦታ ሄዳል። አሁን ይላካል እንልካለሁ። ፌስቡክ ላይ እናሱ ሜሴንጀር ላይ ማሺ ግሩፕ ማት አለ፣ እነሱ ሁሉ ይደርሳቸዋል። ስለዚህ እናንተም ላኩት እና ኢየሱስ ጌታ ጸጋ ይብዛላችሁ በኢየሱስ ስም አሜን። ጸጋ ይብዛላችሁ። ታንኪ መንፈስ ቅዱስ እናመሰግናለን።